ወደ ማቴዎስ ወንጌል ምዕራፍ 5 እንመለስ። ከቁጥር 21 ጀምሮ አነባለሁ። አትግደል እንደተባለ ሰምታችኋል። የገደለም ሁሉ ፍርድ ይገባዋል። እኔ ግን እላችኋለሁ፣ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል። ወንድሙንም ጨርቃም የሚለው ሁሉ የሸንጎ ፍርድ ይገባዋል። ደንቆሮ የሚለውም ሁሉ የገሃነመ እሳት ፍርድ ይገባዋል። እንግዲህ መባህን በመሠዊያ ላይ ብታቀርብ፣ በዚያም ወንድምህ አንዳች በአንተ ላይ እንዳለው ብታስብ፣ በዚያ በመሠዊያ ፊት መባህን ትተህ ሂድ። ቀድመህም ከወንድምህ ጋር ታረቅ። በኋላም መጥተህ መባህን አቅርብ። አብረኸው በመንገድ ሳለህ ከባላጋራ ጋር ፈጥነህ ተስማማ። ባለጋራ ለዳኛ እንዳይሰጥህ፣ ዳኛም ለሎሌው። ወደ ወህኒም ትጣላለህ። እውነት እልሃለሁ፣ የመጨረሻውን ሳንቲም እስክትከፍል ድረስ ከቶ ከዚያ አትወጣም። በቁጥር 26 ላይ እናቆማለን። ይህም ምንባብ ስናነብ ሐሳቦቻችን በተለያዩ አቅጣጫዎች ተከፋፍለው ግራ ልንጋባ እንችላለን። ምክንያቱም እዚህ ላይ በተነገረው መሰረት በንጹህ ሕሊና በእግዚአብሔር ፊት ሊቆም የሚችል ማንም የለም። ነገር ግን ይህንን ክፍል ስናጤን ችግሩ የሚነሳው አንድ ሰው በእግዚአብሔር ፊት መቆም እንዲችል ማድረግ ያለበት ነገር ላይ ነው። ኢየሱስ ምን ማድረግ እንዳለብንና እንዴት ማድረግ እንዳለብን ከነገረን እሱ እንዳለው ማድረግ እንዳለብን ታስብ ይሆናል። ነገር ግን የኛ ጥንካሬ የተገደበ ስለሆነ ልክ እሱ እንደተናገረው በትክክል ለማድረግ ይከብደናል። ችግሩ ግን ኢየሱስ እንደዚህ ያሉትን ነገሮች ሲናገር በመጀመሪያ በጊዜው የተናገረው ማን እንደሆነ እና ከዚያም እነዚህን ቃላት የሚቀበለው ማን እንደሆነ ማጤን አለብን። እነዚህን ቃላት የሚናገሩን ነገር መቀበል የሚያስፈልጋቸው ምን አይነት ሰዎች ናቸው? እንደዚህ ያሉ አንቀጾች የመንግስተ ሰማይ ሕገ መንግስታዊ ሕግ የሚመለከቱ እንደሆነና ከእነሱ ጋር ምንም ግንኙነት እንደሌላቸው የሚያስቡና ራሳቸውን ስለ ጉዳዩ ብዙም የማያሳስቡ አሉ። በተጨማሪም መጽሐፍ ቅዱስ የሚናገረውን በትክክል ያልተረዱና በጭፍን ሕይወታቸውን በሙሉ የመሰላቸውን በመሞከር እዚህ ላይ ያለውን ነገር ለማድረግ እየጣሩ የሚኖሩና ምንም እንኳ ብዙ ጥረት ቢያደርጉም እነዚህ መመዘኛዎች ማሳካት ያልቻሉ ሰዎችም አሉ። ምናልባት በዚህ ምድር ላይ በእነዚህ ቃላት መሰረት በትክክል የኖረ አንድም ሰው አልነበረም። ኢየሱስ ለደቀ መዛሙርቱ በጠባቡ በር ለመግባት ጥረት ማድረግ እንዳለባቸው ሲነግራቸው በእጅጉ ተገረሙ፣ ተጨነቁና ታዲያ ማን መንግስተ ሰማያት ሊገባ ይችላል ብለው ጠየቁ። በተመሳሳይ መልኩ እንደዚህ አይነት ምንባቦችን ስናነብ በዚህ ዓለም ውስጥ ምን ያህል ሰዎች በንጹህ ሕሊና በእግዚአብሔር ፊት መቆም እንደሚችሉ አስባለሁ። ነገር ግን እነዚህን ቃላቶች የሰጡን አሁን በምንኖርበትና እየተነፈስን ባለንበት በዚህ ዓለም ውስጥ ላለው ሕይወታችን ተግባራዊ እንድናደርገው ነው። አሁን ባለንበት ጊዜው ስንንቀሳቀስ አይደል? እኛ ከሞትን በኋላ የሚደረጉ አይደሉም። ነገር ግን መጽሐፍ ቅዱስን ስናነብ በመጀመሪያ እነዚህ ቃላት ለማን እንደሰጠ ማሰብ ያስፈልገናል። በተጨማሪም በዚህ ዓለም ውስጥ ያሉ ብዙ ሰዎች በእግዚአብሔር ያምናሉ። ነገር ግን የእግዚአብሔር ቃል እንዴት እየተላለፈ እንዳለ በትክክል መለየት ሲያቅታቸው የሚመጣባቸው ፍርሃትና ውድቀትም እንደ ራሳቸው ኃላፊነት መታየት አለበት። እዚህ ያነበብናቸው ቃላት የተሰጡት በመጀመሪያና በዋነኛነት ለአይሁዶች ነው። ኢየሱስ ስለ መንግሥተ ሰማያት እንዲህ ሲል ተናገረ።
መንግሥተ ሰማይ ቀርባለችና ንስሐ ግቡ። ይህንም በተናገረ ጊዜ ግን እንዲህም ደግሞ አለ፣ እኔ ሕግንና ነቢያትን ለመሻር የመጣሁ አይምሰላችሁ፣ ልፈጽም እንጂ ለመሻር አልመጣሁም። እና ጽድቃችሁ ከጻፎችና ከፈሪሳውያን ጽድቅ ካልበለጠ ወደ መንግሥተ ሰማያት ከቶ አትገቡም። ጽድቃቸው ከጻፎችና ከፈሪሳውያን ጽድቅ እጅግ የላቀ መሆን እንዳለበት ነገራቸው። ከዚያም ወደ 6ኛው ትእዛዝ በመሄድ እንዲህ አለ፣ ለቀደሙት አትግደል እንደተባለ ሰምታችኋል። የገደለም ሁሉ ፍርድ ይገባዋል። ኢየሱስ በዚህ ጊዜ ስብከቱን ለሚሰሙት አይሁዶች ሰምታችኋል አላቸው። በዚያ ጊዜ ሁሉም ሰው የቅዱሳን መጻሕፍት ቅጂ ነበራቸው ማለት አልነበረም። ከብዙ ዘመናት በፊት ብዙ ሰዎች የሕጉን ቃላት እንዲሁ በአፍ ሲተላለፍ የተቀበሉት ነበር። እነዚህ ቃላት ተመዝግበዋል። ጸሐፍትም ገለበጧቸውና ሕዝቡ እነዚህን ቃላት ከመስማት መማር ነበረባቸው። ቅዱሳት መጻሕፍትን የሚያስተምሩ ሰዎች የተሳሳተ ነገር ሲያስተምሩ፣ ከእነሱ የተማሩትም እንዲሁ የተሳሳተ ነገር ስለሚማሩ ምን ማድረግ እንዳለባቸውና ምን ማድረግ እንደሌለባቸው ግራ ይጋባሉ። እዚህ ላይ ግን ኢየሱስ ለቀደሙት አትግደል እንደተባለ ሰምታችኋል ብሏል። እዚህ ጋር ስትመለከቱ እንዲህ ይላል፣ ለቀደሙት አትግደል እንደተባለ ሰምታችኋል፣ የገደለም ሁሉ ፍርድ ይገባዋል። በእነዚህ ቃላት የተረጋጉ አንዳንድ ሰዎች አሉ። አንድም ሰው ገድለው እንደማያውቁ ይናገራሉ። ለምን ሰውን እገላለሁ? ግድያ የትክክለኛ ጨካኞች ነው አይደል ይላል። የሚሉት ይህንኑ ነው። ኢየሱስ ግን እንዲህ አለ፣ እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል። ወንድሙንም ጨርቃም የሚለው ሁሉ የሸንጎ ፍርድ ይገባዋል። ደንቆሮ የሚለውም ሁሉ የገሃነመ እሳት ፍርድ ይገባዋል። ግድያ የፈጸሙ ብቻ አይደሉም የሚፈረድባቸው እያለ ነበር። ሌላን ግን ሰው የገደለ ይፈረድበታል ነበር የተባለው። እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል። ወንድሙንም ጨርቃም የሚለው ሁሉ የሸንጎ ፍርድ ይገባዋል። ኢየሱስ ወንድሙን ጨርቃም የሚለው ማንኛውም ሰው በሌላ አነጋገር ወንድሙን ሲናገር የስድብ ቃል የሚናገር፣ ሌሎችን የሚንቅ፣ ሌሎችንም የሚረግም፣ ሌሎችንም የሚያንቋሽሽ ወይም የሚበድል ሰው ሌላን ሰውን ደንቆሮ የሚለውም ሁሉ የገሃነመ እሳት ፍርድ ይገባዋል። መጽሐፍ ቅዱስን በአጠቃላይ የማያውቁ ነገር ግን የማቴዎስ ወንጌል በጣም እንደሚወዱት የሚናገሩ ሰዎች አሉ። የማቴዎስ ወንጌል ምዕራፍ 5 6 እና 7 የተራራው ስብከት። ነገር ግን እንደዚህ አይነት ሰዎች የመጽሐፍ ቅዱስ ክፍል ይወዳሉ እና ወደ ቤተ ክርስቲያን ከሚሄዱ ሰዎች እና በሃይማኖት ውስጥ ሕይወት ውስጥ ከሚኖሩ ሰዎች መካከል እንደዚህ ከማያደርጉ ሰዎች መካከል የምንባብ የሚወዱ ሰዎች አሉ። በልጅነቴ ከሶቪየት ኅብረት የፖለቲካ መሪዎች አንዱ የሆነው ክሩሽቾቭ እነዚህ ምዕራፎች 5 6 እና 7ን በቃሉ እንደያዛቸው ሰምቻለሁ። አንድ የፖለቲካ መሪ እነዚህን ሁሉ ምዕራፎች ስለሸመደደ ብቻ ወደ መንግሥተ ሰማያት መሄድ ይችላል ማለት አይደለም። እንደዚህ አይደለም የሚሆነው። ኢየሱስ እዚህ የገሃነመ እሳት ውስጥ ስለመግባት የተናገረው ለምን ይመስላችኋል? በዘመኑ ከነበሩት ከሊቃውንት ወይም ከሃይማኖት መሪዎች አንዱ ተደርጎ ይቆጠር የነበረው ይህ ሰው ሰዎች የሚያከብሩትና ታላቅ እንደሆነ አድርገው የሚቆጥሩት ሰው ስለ እንደዚህ አይነት ጸያፍ ጉዳዮች እንዴት ሊናገር ቻለ? ወደ ገሃነመ እሳት ስለሚገቡ ሰዎች ተናገረ። ከዚህ ጊዜ ድረስ ከዚህች ዓለም ሰዎች መካከል ወደ ገሃነመ እሳት ሊሄዱ እንደሚችሉ ማንም አላሰበም። ገሃነም ምን አይነት ቦታ እንደሆነ በዝርዝር የተናገረ ሰውም አልነበረም። ሰዎች ወደ እቶነ እሳት ውስጥ እንደሚገቡና በጣም አስከፊ ጊዜ እንደሚያሳልፉ አሰቡ። መጽሐፍ ቅዱስ ግን ምን አይነት ሰዎች ወደ ሲኦል እንደሚገቡ ይነግረናል። እዚህ ጋር ያነበብናቸውን ሁለቱን ጥቅሶች ስናነብ ወይም ስናስብ በቁጥር 21 ላይ በዚህ ዓለም ውስጥ ሲኖሩ ምንም ኃጢአት እንዳልሰሩ ስለሚያስቡ ሰዎች ይናገራል። በሌላ አነጋገር ግድያ እንዳልፈጸሙ የሚያስቡ ሰዎች ሁሉ ማለት ነው። እነዚህ ሁሉ ሰዎች ጥፋተኛ ያለመሆንን ብይን እንደተቀበሉ ያስባሉ። ነገር ግን
በዚህ ዓለም ውስጥ ካሉ ሰዎች መካከል አንድም ሊታለፍ የሚችል ሰው የለም። እዚህ ላይ ካያችሁ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል ይላል። እንደዚህ አንዳንድ የዚህ ጥቅስ ቅጂዎች እና ትርጉሞች ወንድም ብቻ ይላሉ። ስለዚህ ይህ ለወንዶች ብቻ ነው ወይስ ለሴቶችም ይሰራል ብቻ ብላችሁ ልጠይቁ ትችላላችሁ። እንዲሁም ምናልባት ሴቶች እዚህ ውስጥ የማይካተቱ እንደሆነ ታስቡ ይሆናል። የወንድም ሆነ የሴት ልብ ግን አንድ ነው። የገደለም ሁሉ ፍርድ ይገባዋል ይላል። ማንንም ገድዬ ስለማላውቅ ደህና ሆናለሁ አይደል ብላችሁ ታስቡ ይሆናል። ይህ ለመስጠት ቀላል የሆነ መልስ ነው። በሌላ በኩል ግን ግድያን የሚፈጽሙ ነፍሰ ገዳዮች ብቻ እንደሆኑ አድርጋችሁ ታስቡ ይሆናል። ነገር ግን በዚህ ዓለም ውስጥ ነፍሰ ገዳይ ራሱ ድርጊቱን የማይፈጽምበት በተዘዋዋሪ የሚደረግ ግድያ ቁጥር እጅግ በጣም ብዙ ነው። በተጨማሪም ልጆችን ወደዚህ ዓለም የሚያመጡ የተወሰኑ ሰዎች አሉ። ልጆቹንም ጥሩ ሰዎች እንዲሆኑ ያደርጓቸዋል። ምናልባት ታዋቂ ሰዎች እንዲሆኑ ያደርጓቸዋል። ታዋቂ ከሆኑም በኋላ አንድ ወይም ሁለት ሰው መግደል ብቻ ሳይሆን በሺዎች የሚቆጠሩ ሰዎችን መግደል የሚችሉበትን ስልጣን ላይ ይቀመጣሉ እና አሁንም ወላጆቻቸው በእነሱ ይኮራሉ። እነዚህ ሰዎች ሌሎች ሰዎችን በህጋዊ መንገድ መግደል እንዲችሉ ፍቃድ አግኝተዋል። ግድያ ማለት ሰዎች የሚጠሏቸው ሌሎች ሰዎች ሲገሉ ብቻ ነው የሚለው መሰረታዊ ህግ አይደለም። የሰው ልጅ በዚህ ዓለም ውስጥ እየኖረ እያለ ግድያ ለመጀመሪያ ጊዜ ከተከሰተበት ጊዜ አንስቶ ሁሉም የሰው ልጆች አውቀውም ይሁን ሳያውቁ በህጋዊ መንገድም ሆነ በህገወጥ መንገድ ያለማቋረጥ ግድያ ሲፈጽሙ ኖረዋል። ሳያውቁ ግድያን የፈጸሙም ብዙ ሰዎች አሉ። አንድ ሰው የጦር ሰራዊትን ሊቀላቀልና ሽጉጥ ሊሰጠው ይችላል። ከፊት ለፊቱ ያለው ሰው ጠላት መሆኑን ወይም አለመሆኑን ላያውቅ ይችላል። ብቻ እንዲሁ እነዚያ ሰዎች ጠላት እንደሆኑ ይነገረዋል። እነዚህን ሰዎች ጠልቷቸው እንኳን አያውቅም፣ ነገር ግን ሽጉጡን ይተኩስበታል። የተኮሰበት ግን ከጥላቻ የተነሳ አይደለም ወይም ይህን ለማድረግ በእውነት ስለፈለገ አይደለም። ነገር ግን ነገሩን ያደረገው ሀገሩ እንዲያደርግ ስለነገረችው ነው። ስለዚህ ህሊናው እንደማይረብሸው ይናገራል። ፊቱን አዙሮ ሲሄድም የጩኸት ድምፅ ይሰማል። ድምፁ በደንብ ስለሚሰማ ወደ ኋላ ተመልሶ ሲመለከት የጠላት ዩኒፎርም የለበሰው የራሱ ወንድም እንደሆነ ያያል። እንዲህ ባለው ሁኔታ ሰው በማዘን በእንባው ጎርፍ ይሰጥማል። በዚህ ዓለም ላይ በጦርነት ውስጥ በተቃራኒ አቅጣጫ ሆነው በመፋለማቸው ምክንያት የራሳቸው ወንድሞች የገደሉ ብዙ ሰዎች ነበሩ። የሰው ልጅ ታሪክ እንደዚህ ነው። ወንድሙን አቤልን የገደለው ቃየን ብቻ አይደለም። ነገር ግን በቀጥታ ግድያ ጉዳይ ላይ አንድ ሰው ሌላውን በቢላ ቢወጋ ወይም ሌላውን በጠመንጃ ተኩሶ ቢገለው ወይም አንድን ሰው ቢመርዝ ይህ ሰው እጅግ በጣም ጨካኝ እንደሆነ ተደርጎ ይቆጠራል። ነገር ግን አንድ ሰው በእርሳስ ወይም ምናልባት እስክሪብቶ በመጠቀም የአሰራር ዕቅድ አውጥቶ ምን መደረግ እንዳለበት ጽፎ ለበታቾቹ ትዕዛዝ የሰጠበት ጊዜ ነበር። እሱ በታች ያሉትም ወጥተው በአውሮፕላን ላይ ከባድ መሳሪያ ጭነው ያንን መሳሪያ ይዞ አንድን ከተማ ሙሉ በሙሉ አወደሙት። በመቶ ሺዎች የሚቆጠሩ ሰዎችም ወደ አመድነት ተቀየሩ። እንደገናም ሌላ ከተማ ሙሉውን ወደ አመድነት ተለወጠ። እጅግ በጣም ብዙ ሰዎች ሞተዋል። ይህ የሆነው በሂሮሺማ እና ናጋሳኪ ነበር። የአቶሚክ ቦምብ አስከፊ ኃይል እንዲህ ነበር። ያንን የግድያ ተግባር የፈጸመው ሰው በህይወቱ ብዙ መከራ ሳይደርስበት አልቀረም። ምንም እንኳ የእነዚያ ሁሉ ሞት በቦታው ሆኖ በትክክል ባያይም ከነዚህ ግድያው እንዲፈጸም ትዕዛዝ ከሰጡና አቶሚክ ቦምቡን ከሰሩ ሰዎች መካከል በህሊናቸው ጨርሶ ያልተጨነቁ አሉ። ምንም እንኳ በእነሱ በእውነቱ ትልቁን የክፋት የፈጸሙት እነሱ ቢሆኑም
ከዚያም የአንድ ሀገር እልቂት ለማምጣት ፍጹም መሰረት የለሽ መግለጫዎችን ያወጡ አንዳንድ ሰዎችም ነበሩ። ማንም ሰው በሰው ዘንድ ሊደረግ ይቻላል ብሎ ያላሰበውን አስከፊ ኃጢአት ሰርተዋል። በዘመናዊው ታሪክ ውስጥ እንኳ እንደዚህ አይነት ነገር ሁሌም ይከሰታል። ሁልጊዜ ሊነሱ የሚችሉ ምሳሌዎች አሉ። እነዚህ ሁሉ የግድያ ጉዳዮች በግለሰብ ላይ ቢደረጉ ኖሮ እንዴት ይሆን ነበር? እንዲህ አይነት ግድያ በሀገር አቀፍ ደረጃ ወይም በቡድን ሲፈጸም ኃላፊነቱ በቡድን የተከፋፈለ በመሆኑ ግለሰቦቹ በተለየ መልኩ በህሊናቸው ውስጥ ምንም አያሳስባቸውም፣ አይጨነቁምም። እንደዚህ የሚያስቡ ብዙ ሰዎች አሉ። ነገር ግን ይህ በግለሰቡ ላይ ሲደረግ ኖሮ ማንም ማምለጥ አይችልም፣ አንድ ሰውም እንኳ። ይህ ለምን ሆነ? አንድ ሰው ለዚህ ለእያንዳንዳችሁ ቢላዋ ቢሰጣችሁና የምትጠሉትን ሰው ውጉ ቢላችሁ ያንን ሰው ምንም ያህል ብትጠሉትም እንኳ ይህን እንድታደርጉ በሚሊዮን የሚቆጠር ዶላር ቢቀልቡላችሁ እንኳ ምናልባት እዚህ ካላችሁ ውስጥ ማንም የሚጠላውን ሰው አይገድልም ይሆናል። ይህን የሚያደርግ ሰው የለም ማለት ይቻላል። አንድ ሰው የጭካኔ ልማድ ያለው ካልሆነ በስተቀር እንዲህ አይነቱን ነገር አያደርግም። ነገር ግን አንድ ሰው እንዲህ አይነቱን ድርጊት በተግባር ላይ ማዋል ቢከብደውም ምንም እንኳ በእውነቱ እንዲህ አይነት ድርጊት ባይፈጽምም በውስጡ ያ የተረገመ ሰው ልገለው እፈልጋለሁ ሊል ይችላል። ድምፅ አልባ ሽጉጥ ቢኖረኝ ኖሮ ተኩሼበት ላጠፋው እችል ነበር እያለ ሊያስብ ይችላል። በዚህ ዓለም ውስጥ እንደዚህ ያሉ ሀሳቦች በውስጣቸው የሚያንሸራሽሩ ብዙ ሰዎች አሉ። ነገር ግን ሀሳቡን ወደ ድርጊት ለመለወጥ ደካማ በመሆናቸው ወይም ድፍረት በማጣታቸው ብቻ እነዚህን ድርጊቶች ለመፈጸም አይቻላቸውም። ስለዚህ አንድ ሰው ድፍረት ስለሌለው ወይም ግድያ ፈጽሞ ስለማያውቅ ገዳይ ተብሎ ከመፈረጅ ለማምለጥ ሲል ይህን ድርጊት አይፈጽምም። በሌላ አነጋገር እሱ በትክክል ግድያን ስላልፈጸመ ነው። እግዚአብሔር ስለዚህ ጉዳይ በኢየሱስ በኩል ሲናገር የግድያ መንስኤ ምን እንደሆነ ተናግሯል። ስለ ግድያ ምንጭ ሲናገር ነበር። እሱ ስለ ግድያ ውጤት አልተናገረም። ሁሉም ሰው ተመሳሳይ ግድያን የፈጸመ መሰረታዊ ተፈጥሮና አቅም እንዳለው እየጠቆመ ነበር። ከልጅነታችን ጀምሮ እስካሁን ድረስ ስላለው ህይወታችን በጥልቀት ካሰብን ሌሎች ሰዎች በጣም የጠላንበት፣ በሌሎች ሰዎች የቀናንበት ወይም የተመቀኘንበት ብዙ ጊዜያት እንደነበሩ እናያለን። እስካሁን በህይወታችን ስንኖር እንደዚህ አይነት ነገሮች በልባችን ውስጥ የተመላለሱት አንድ ወይም ሁለት ጊዜ ብቻ ነበርን? አንዳንድ ሰዎች በሌሎች አይን ሲታዩ በጣም ዝምተኛና አይናፋር ሆነው ስለሚታዩ በእርግጥም ግድያ የሚፈጽም አይነቱ ሰዎች አይመስሉም። ማንንም የሚጠሉ አይነት ሰዎችም አይመስሉም። ከዚያ ግን ውከት የሚያበዛና ጨዋነት የሌለው ሰው ደግሞ በትንሽ ንዴት እንኳን ሳይቀር ሰውን የሚገድል ሰው ሊመስል ይችላል። እንዲህ አይነቱ ሰው ግድያ የሚፈጽም ሰው ሊመስል አይችልም። ነገር ግን በእውነቱ እሱ የበለጠ ቅልብ ያለው ሰው ሊሆን ይችላል። ስለዚህ እግዚአብሔር ሰውን የሚመለከተው የሰውን መሰረታዊ ሁኔታ ይመለከታል ማለት ነው። በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙ ልጆች አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። በእነዚህም ልጆች መካከል እኛ ሁላችን ደግሞ የሥጋችንና የልቦናችንን ፈቃድ እያደረግን የሥጋችን ምኞት በፊት እንኖር እንደነበር እንደ ሌሎች ደግሞ ከፍጥረታችን የቁጣ ልጆች ነበርን። መጽሐፍ ቅዱስ በተፈጥሯችን ኃጢአት የሚፈጠርና ኃጢአትን እንድንሰራ የሚያደርግ ነገር እንዳለ ይናገራል። ያ መሰረታዊ ተፈጥሮ፣ ያ የመጀመሪያ ኃጢአት በውስጣችን አለ እና እኛም በሱ መሰረት እንሰራለን። ስለዚህ በሌሎች ሰዎች ላይ ማሾፍና ሌሎች ሰዎችን መናቅ ከነፍስ ግድያ ጋር እኩል ሆኖ ሊታይ ይችላል። በተጨማሪም ፊታችሁን በመስታወት ስትመለከቱና ልክ ባለበት ሁኔታ ስታዩት
ምንም እንኳን ስህተት ሰርታችሁ ባይሆንም ሌሎች ሰዎች ሲንቋችሁና ሲጠሏችሁ ምንም እንኳን ተጠያቂዎች እናንተ ባትሆኑም ተመሳሳይ ስሜት በልባችሁ ውስጥ ይነሳል። እነዚህ ቃላቶች በበደለኛው ላይ የሚሰሩ ይመስላሉ። ነገር ግን እንደዚህ ያለ ሰው በእንደዚህ አይነት በደለኞች ሲጠቃ ሲጠላና ሰዎች ሲቀኑበት በልቡ ውስጥ የሚቀሰቀሰው ስሜት በውስጡ ያለው ተፈጥሮ የተከሰሰበትን ነገር በትክክል ከሚያደርጉት ሰዎች ጋር ተመሳሳይ ነው። ከልጅነታችን ጀምሮ ይህ የሁላችንም ጉዳይ ነው። ይህ ሁሉ ሲፈጸም ሲመለከት የነበረው ሕሊናችን አይደለምን? ለተወሰነ ጊዜ አብረን ያላነበብነውን ነገር ግን ልባችንን እንድመለከት ወደሚያደርገን የመጽሐፍ ቅዱስ ክፍል እንሸጋገር። ትንቢተ ኤርምያስ ምዕራፍ 17 ቁጥር 9። ትንቢተ ኤርምያስ ምዕራፍ 17 ቁጥር 9 አብረን አንብበው። የሰው ልብ ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው፣ ማንስ ያውቀዋል? እኔ እግዚአብሔር ለሰው ሁሉ እንደ መንገዱ እንደ ሥራው ፍሬ ይሰጥ ዘንድ ልብን እመረምራለሁ፣ ኩላሊትንም እፈትናለሁ። የሰው ልብ ከሁሉ በላይ ተንኮለኛው ነው፣ ከመድኃኒትም በላይ ነው። ምናልባት ኃጢአትን እንድትሰሩ ወይም በኃጢአተኛ ሐሳቦች መዝናናት እንድትችሉ ተምራችሁ አታውቁ ይሆናል። የዚህ ምንባብ ቃላት የልብን ችግሮች ያብራራሉ። ይህም ከጊዜ ለውጦች ጋር ወይም ከህብረተሰቡ ስርዓት ተጠብቆ መቆየት ወይም አለመቆየት ጋር ምንም ግንኙነት የለውም እና ስለዚህ እያንዳንዱ ሰው በልቡ ውስጥ እንደዚህ አይነት ነገር አለ። አንድ ግለሰብ የሰው ልጅ እንደዚህ አይነት መሆኑን በራሱ በሕሊናው አምኖ ከመቀበል ውጭ አማራጭ የለውም። ቁጥር 10 እናንብብ። እኔ እግዚአብሔር ለሰው ሁሉ እንደ መንገዱ እንደ ሥራው ፍሬ ይሰጥ ዘንድ ልብን እመረምራለሁ፣ ኩላሊትንም እፈትናለሁ። የሰው ልብ ከሁሉ በላይ ተንኮለኛ ነው። የሰው ልብ ከምንም በላይ ተንኮለኛና ቆሻሻ ነው። ይህንን ስናስብ እንደዚህ አይነት አጋጣሚ ገጥሟችሁ ያውቃል? ልብ ወለድ ወይም ሌላ አይነት መጽሐፍ ስታነቡ ወይም ቴሌቪዥን ስትመለከቱ በመጽሐፉ ውስጥ ወይም በቴሌቪዥን ፕሮግራሙ ላይ አንዳንድ ክፉ ስራዎችን የሚሰራ ሰው ካለ ይህም ማድረግ ክፉ ነገር ነው፣ እሱ በእውነት ክፉ ሰው ነው ብላችሁ በራሳችሁ ታስባላችሁ እና ያንን ክፉ ሰው የበለጠ እየጠላችሁትና ራሳችሁን እንደዛ እየሆናችሁ ታገኙታላችሁ እና ምንም እንኳን አይኖቻችሁን ለእሱ ክፋት ማድረጋችሁን በምትቀጥሉበት ባትመስሉም ራሳችሁን በመጽሐፉ ወይም በቴሌቪዥን ፕሮግራሙ ተስባችሁ አንበባችሁን ወይም መመልከታችሁን ትቀጥላላችሁ። ቀደም ባሉ ጊዜያት ልቦለዶችን ማንበብ ወድ በነበረበት ጊዜና እንደዚህ አይነት መጽሐፎችን ሳነብ በእነዚያ መጽሐፎች ውስጥ አንዳንድ አሰቃቂ ድርጊቶችን የፈጸሙ ሰዎች ነበሩ። በኋላ ግን ሳስበው እነዚያ መጽሐፍትን ሳነብ ልክ ልቤ በሚያንጸባርቅ መስታወት ራሴን እንደመመልከት ያለ ሁኔታ ነበር። ያ ባይሆን ኖሮ ይህም በሌላ መንገድ ማየት እንዴት ይችል ነበር? አንድ ልጅ ሞቃት የሆነ ነገር ምን ማለት እንደሆነ ካላወቀ ያ ልጅ ትኩስ ነገሮችን አይፈራም። ስለሱ ምንም የሚያውቀው ነገር የለም። አንድ ነገርም ሞቃት ሆኖ ማለት ምን ማለት እንደሆነ ለማወቅ ትኩስ ነገር መንካት አለበት። እዚህ ላይ የሰው ልብ ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው፣ ማንስ ያውቀዋል? እኔ እግዚአብሔር ለሰው ሁሉ እንደ መንገዱ እንደ ሥራው ፍሬ ይሰጥ ዘንድ ልብን እመረምራለሁ፣ ኩላሊትን እፈትናለሁ ይላል። ይህ የኛ መሰረታዊ መለኪያ ሆኖ ሳለ በእግዚአብሔር ፊት ሲቆም በልበ ሙሉነት እኔ ኃጢአት የለብኝም የሚል ማንም አይኖርም። ወደ ማቴዎስ ወንጌል ምዕራፍ 5 እንመለስ። ቁጥር 21 እና 22 አብረን እናንብብ። ለቀደሙት አትግደል እንደተባለ ሰምታችኋል፣ የገደለም ሁሉ ፍርድ ይገባዋል። እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል። ወንድሙንም ጨርቃም የሚለው ሁሉ የሸንጎ ፍርድ ይገባዋል። ደንቆሮ የሚለውም ሁሉ የገሃነም እሳት ፍርድ ይገባዋል።
እዚህ ላይ ምን እንደሚል ስናስብ ሁሉም እና ማንኛውም ሰው ማንም ይሁን ማን ወደ ገሃነም እያመራ ነው ብለን ወደ መደምደም እንችላለን። ኢየሱስ እንደዚህ ያሉት ሰዎች በገሃነም እሳት ውስጥ እንደሚወድቁ ተናግሯል። እንደዚህ ያለ ጻድቅ ሰው እንዴት እንደዚህ ያለ ነገር ሊናገር ቻለ? ስለ ሲኦል እየቀለደ የተናገረ ይመስላችኋል? በእርግጠኝነት እየቀለደ አልነበረም። መጥምቁ ዮሐንስም መንሹ በእጁ ነው፣ አውድማውን ፈጽሞ ያጠራል፣ እንዲሁንም በጎተራው ይከታል፣ ገለባውን ግን በማይጠፋ እሳት ያቃጥለዋል ብሏል። በእነዚህ መመዘኛዎች መሰረት ወደ ገሃነም እንገባለን። በመጽሐፍ ቅዱስ ውስጥ ስለ ሲኦል የሚናገርባቸውን የተለያዩ ቦታዎች እናገኛለን። ከሁሉ በእሳት ይቀመማልና ይላል። በተጨማሪም መጽሐፍ ቅዱስ ለዘላለምም እስከ ዘላለም ቀንና ሌሊት ይሰቃያሉ ይላል። ምክንያቱም ወደ ሲኦል የሚሄደውና በሲኦል ውስጥ የሚሰቃየው ስጋዊ አካላችን ብቻ ቢሆን ኖሮ በጣም መጥፎ አይሆንም ነበር። ነገር ግን ልብም በሲኦል ውስጥ ይሰቃያል። እናም ልብ ደግሞ በእርግጠኝነት መቼም አይሞትም። መንፈስ አይሞትምና ይህ መንፈስ ግን በወጣትነቱ ወደ ገሃነም ይሄዳል። አንድ ሰው የቱንም ያህል ዕድሜ ቢኖረው ሞቱን ሲጋፈጥ ያረጀና የጎበጠ ቢሆንም እንኳ በሞት ደጃፍ ላይ ሲቆም እጅጉን የሸመገለ ቢሆንም እንኳን ልቡ ገና ወጣት ስለሆነ ያ ዘላለማዊ ልብ ወደ ሲኦል ይሄዳል። በዚያም መጽሐፍ ቅዱስ እንደሚለው ቀንና ሌሊት ለዘላለም ይሰቃያል። ኢየሱስ ስለ ሲኦል በቁም ነገር የተናገረው ለምንድን ነው? ወደዚህ እንዳንሄድ እኛን ለማዘጋጀት አስቀድሞ ስለመጣ ነው። ምክንያቱም ወደዚህ የመጣው እኛን ወደ ሲኦል ከመሄድ ለመታደግ ነው። ይህን የተናገረው ለዚህ ነው። በዚህ ዓለም ላይ እንደዚህ አይነት ነገሮችን ያስተማረ ማንም የለም። ኢየሱስ እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ብሏል። እነዚህን ቃላት የተናገረው ጌታ እኛን ወደ ሰማይ ለመውሰድ ብቻ አይደለም የመጣው። እሱ የመጣው በመጀመሪያ እኛ ወደ ሲኦል እንዳንሄድ ነው። ወደ ሲኦል እንዳንሄድ ሊከላከልልን ነው። ምክንያቱም ወደ ሲኦል የሚገቡት የሐሰት ትምህርት የሚሰጡ ሰዎች ሐሰተኛ ነቢያትና የወደቁት መላእክት ናቸው። ርኩሳን መናፍስት በስተመጨረሻ የሚገቡበት ቦታ ነው። እናም በገሃነም ውስጥ ሰይጣንና የወደቁት መላእክት በጎዳና ላይ ከኋላ ማጅራቱ ከሚመቱ ወንበዴዎች የበለጠ ሌሎችን ያሰቃያሉ። ምክንያቱም ቦታው ዲያብሎስ ዋና መስሪያ ቤቱን ያቋቋመበት ቦታ ስለሆነ ነው። ይህ የሆነበት ምክንያት በሰው ልጅ ታሪክ ውስጥ በእሳት እየተጫወተና ሁሉን እያሰቃየ ያለው ዲያብሎስ በመሆኑ ነው። የሰዎች ልቦች ሲቃጠሉ፣ ሲሰቃዩ፣ ግራ ሲጋቡ፣ ሌሎችን ሲጠሉ፣ የእነዚህ ሁሉ ነገሮች መነሻ የአንድ ሰው ቂም ነው ተብሎ ይታሰባል። የዚህ ኮሪያኛ ቃል በሁለት የቻይንኛ ፊደላት የተሰራ ሲሆን ሁለተኛ ፊደል በእሳት ምልክት የተሰራ ነው። ከልባችን ጋር የተያያዘ እሳት አለ። ምላሳችሁን እንዴት እንደምትጠቀሙበት ካልተጠነቀቃችሁ መጽሐፍ ቅዱስ አንደበትም እሳት ነው፣ በገሃነምም ይቃጠላል ይላል። ስለዚህ ሰዎች ይህንን ጥቅስ ሲያነቡ ወደ ሲኦል ላለመሄድ ከፈለግን ማንንም መጥላት የለብንም ወደሚል መደምደሚያ ይደርሳሉ። እዚህ መደምደሚያ ላይ ይደርሳሉ። ይህን ለማድረግ ከወሰኑ በኋላ ግን ሰዎችን የበለጠ እንደሚጠሉ ይገነዘባሉ። ይህ ማለት በነፋስ የሚንቀሳቀስና የሚጮህ ደውል ካለ
ደውሉን በመምታት እንደዚህ አይነት ድምፅ ማሰማት እንዲያቆም እንደ መንገር ማለት ነው። ይህ ደግሞ የበለጠ ጩኸቱን ይጨምረዋል እና ደውሉን በመታችሁት ቁጥር ድምፁ የበለጠ የሚጮህ ይሆናል። በጣም የምትጠሉት ሰው አለን በልና ያንን ሰው ላለመጥላት ትጥራላችሁ በል። ከእንግዲህ ወዲህ ያንን ሰው እንደማትጠሉት ተወስኑና ጌታ ሆይ ያንን ሰው እንድወደው እርዳኝ፣ እንደዚህ እየጠላሁት እንድቀጥል አታደርገኝ ብላችሁ ወደ እግዚአብሔር ትጸልያላችሁ። አሁንም ግን በሚቀጥለው ቀን ያንን ሰው በዓይናችሁ እንኳን ማየት እንደማትፈልጉ ትረዳላችሁ። የመግደል ፍላጎት በሰው ልብ ውስጥ ስለሚነሳ በሱ ውስጥ ካሉት እነዚህ ፍላጎቶች ለማምለጥ የሚያስችል ምንም መንገድ የለም። ሰው እንደዚህ ነው። በእግዚአብሔር ፊት ለመቆም ስንመጣ በዚህ ምክንያት ከሚፈረድብን ፍርድ ማምለጥ አንችልም። ስለዚህ እዚህ ላይ የሚናገረው ነገር አስፈላጊነት በተመለከተ እነዚህ ቃላት ለሰው ሁሉ ለመላው ሰው ልጅ ይሰራሉ። ነገር ግን እዚህ የተጻፉት ቃላት የተነገሩት በዚህ ጊዜ ኢየሱስን ፊት ለፊት ለተገናኙት አይሁዶች ነው። እዚህ ያሉት ቃላት ከዚያም ወደፊት በዚህ ዓለም ፍጻሜ ጊዜ አይሁድ እዚህ ከኢየሱስ የሰሙት ነገር ሕግና ትምህርት ይሆንላቸዋል። ካሁን አናውቅም። ነገር ግን እነዚህ ቃላት ወደፊት ወደ መንግሥተ ሰማይ ለሚገቡ ሰዎች አስፈላጊ ሊሆኑ ይችላሉ። ግን ዛሬ ላይ ለምኖረው ለኛ ኢየሱስ በመጀመሪያ መጥቶ የመንግሥተ ሰማያትን ወንጌል ሲሰብክ ሰዎች የሰሙት ቃላት፣ እነዚህ ቃላቶች በእኛ ላይ እንዴት እንደሚሰሩ ማየት አለብን እና እነዚህ ቃላቶች ምናልባት በዚህ ዓለም ውስጥ ለሚኖሩ ሰዎች ሁሉ እንደሚሰሩ ለማየት ልንመረምራቸው ይገባል። በቤታችን ውስጥ ያሉን ጥሩ ምግባር ያላቸው ልጆች እንኳን ወደዚህ ዓለም ያመጣናቸው ቆንጆ ጨቅላ ሕፃናት እንኳን ቀስ በቀስ እያደጉ ሲሄዱ ወደዚህ አይነት ኃጢአት እየገቡ ነው። የዚህ ኃጢአት ቡቃያ በእነርሱ ውስጥ እየበቀለና እያደገ ነው። ስለዚህ የገሃነምን በር ሊዘጋ ለእያንዳንዳችን በግለሰብ ደረጃ የገሃነምን በር ሊዘጋ የመጣው እኛ ወደ ገሃነም እንዳንገባ ብሎ የመጣው ጌታ አስቀድሞ አስጠንቅቆናል። መጀመሪያ ላይ እነዚህን ቃላት ለማንኛውም አይነት ሰው አልተነገሩም። እነዚህን ቃላት ለመጀመሪያ ጊዜ የሰሙ ሰዎች አሕዛብ አልነበሩም፣ እንደኛ አይነት ሰዎች አልነበሩም። እነዚህን ቃላት በመጀመሪያ የሰሙት ሰዎች አይሁዶች ናቸው። እነዚህ ሰዎች በሕጉ መሰረት ለመኖር ከፍተኛ ጥረት ያደረጉ ሰዎች ነበሩ። በብሉይ ኪዳን መጻሕፍት መሰረት ለመኖር ከፍተኛ ጥረት አድርገዋል። ስለዚህም ኢየሱስ እንዲህ አለ፣ ለቀደሙት አትግደል እንደተባለ ሰምታችኋል፣ እኔ ግን እላችኋለሁ። ኢየሱስ የተናገረው የተለየ ነበር። የገደለም ሁሉ ፍርድ ይገባዋል። እኔ ግን እላችኋለሁ፣ በወንድሙ ወይም በእህቱ ላይ የሚቆጣ ሁሉ ፍርድ ይገባዋል። በወንድሙ ወይም በእህቱ ላይ የሚቆጣ ሁሉ፣ እዚህ ላይ ወንድም ወይም እህት ሲል በቤተሰባችሁ ውስጥ እንደ ሥጋ ወንድምና እህት ያሏችሁን ወንድሞችና እህቶች ማለት አይደለም። እኔ በቤተሰቤ ውስጥ ብቸኛ ልጅ ነኝ። ስለዚህ እዚህ ጋር በወንድሙ ወይም በእህቱ ላይ የሚቆጣ ሁሉ ወደሚሉ ቃላት ስንመጣ እኔ ልሳሳት አልችልም፣ ምክንያቱም ምንም ወንድሞች ስለሌሉኝ ብሎ ያለኝ አንድ ሰው ነበር። ነገር ግን እንደዚህ አይነት ራስ ወዳድ ሰዎች እዚህ ላይ የሚለውን ነገር እንደገና መመልከት አለባቸው። እንዲህ አይነቱ ሰው መጽሐፍ ቅዱስ የሚናገረውን ባለማወቅ ኃጢአት ስለሚሰራ መጨረሻው ላይ ይበልጥ የከፋ ቅጣት ሊደርስበት ይችላል። አለማወቅም ኃጢአት ነው። ፊት ለፊቱ ያለውን ነገር ማየት የማይችል ሰው ቢኖርና ወደ ገደል ጫፍ እስኪደርስ ድረስ በልበ ሙሉነት ዝም ብሎ ወደፊት መሄዱን ቢቀጥል ከዛ አንድ የተሳሳተ እርምጃ ቢራመድ ማየት ስለማይችል ብቻ ከገደል ላይ ከመውደቅ ይተርፋል እንዴ? ምንም ማየት ባይችል እንኳ ከገደሉ ላይ ወድቆ እዛው የወደቀበት ይሞታል። ስለዚህ እግዚአብሔር ቃል አለማወቅም ኃጢአት ነው። እዚህ ላይ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል ሲል አይሁዶች እርስ በርሳቸው ወንድሜ እየተባባሉ እንደሚጠራሩ መዘንጋት የለብንም። ወንድሜ የሚለውን ቃል የሚጠቀሙት ማንም ይሁን ማን ወገናቸው አባል ለሆነው ሰው ሁሉ ነው። በኮሪያ ውስጥ ሰዎች ስንነጋገር ወንድም የሚለውን ቃል የመጠቀም ዝንባሌ የለንም አይደል? ምናልባት ሰዎች የሆነ አይነት ጥምረት ሲፈጥሩ ወይም አንዱ ከሌላው ጋር ውል ሲፈጽም ካልሆነ በስተቀር አንዱ ሌላው ወንድም ብሎ አይጠራም።
ነገር ግን አይሁዶች እርስ በርሳቸው ሲነጋገሩ ወንድም የሚለውን ቃል በተለምዶ ይጠቀሙታል። ኢየሱስ የመጣው ወደ ሲኦል የሚሄድን ችግር አስቀድሞ ለመፍታት ሲሆን እነዚህ ቃላት ለእኛ በግለሰብ ደረጃ እንዴት ትምህርት እንደሚሆኑ ማጤን ያስፈልገናል። በእግዚአብሔር ቃል አንድ ሰው ወደ ገሃነም እንደማይሄድ ከተረዳ፣ ይህ ምን ያህል እድለኝነት እንደሆነ ከተገነዘበ፣ ይህ ነገር ያ ሰው በጣም አመስጋኝ መሆን ያለበት ነገር ነው። ይህ አንድ ሰው በልቡ ውስጥ ለራሱ ሊፈጥር የሚችለው ነገር አይደለም። አንድ ሰው በልቡ ከራሱ ወይም ለራሱ ሊፈጥር የሚችለው ነገር አይደለም። አንድ ሰው በልቡ ከእግዚአብሔር ዘንድ የተወሰነውን የተስፋ ቃል ሲቀበል ነው ያ ሰው ወደ ሲኦል ከመሄድ ሊድን የሚችለው። ይህን ያላደረጉ ሰዎች ገሃነም ከመሄድ የሚድኑበት ምንም መንገድ አይኖራቸውም። ከሚሞቱበት ቀን ድረስ ይህንን ማስወገድ አይችሉም። ሁሉም ሰው በሕሊናው ውስጥ ይህ ጭንቀት አለበት። ምናልባት አንድ ሰው በዚህ ዓለም ውስጥ በሕይወቱና በኑሮ ሲጨናነቅ ይህንን ይረሳ ይሆናል። ነገር ግን እነዚህ ጉዳዮች በሚመጡበት እና በሚነሱበት ጊዜ እንደገና አንዱን ሰው ስትጣሉ፣ ከዚያ ግን ሁለታችሁም ተለያይታችሁ ከእርስ በርሳችሁ ተራርቃችሁ ስትኖሩ ችግሮቹን ረስታችሁ እርስ በርስ መጠላላታችሁን ታቆሙ ይሆናል። ነገር ግን ሕይወታችሁን መኖር ከቀጠላችሁ እና ከ10 ዓመት በኋላ የሆነ ጊዜ ላይ ስትገናኙ ያለውን ለመርሳትና ይቅር ለማለት ጊዜው አሁን እንደሆነ ታስባላችሁ። ነገር ግን ያ ሰው እንደገና ተመሳሳይ ነገር ካደረገ እሱም ማየትን እንኳን መቋቋም እንደማትችሉና እንደገና እንደጠላችሁ ትገነዘባላችሁ። ያ የኃጢአትን ተፈጥሮ ልክ እንደነበረው በውስጣችን ይኖራል። በዚህ መልኩ እናስብበት። ኢየሱስ እኔ ግን እላችኋለሁ ሲል እዚህ ላይ እናንተ የተባሉትን በዚያን ጊዜ ኢየሱስን ያደምጡ የነበሩ ሰዎች ነበሩ፣ አይሁዶች። እነዚህ ሰዎች የአብርሃም ዘሮች ነበሩ። እነዚህ ሰዎች አብርሃም መንፈሳዊ አባታቸው እንደሆነ ያምኑ ነበር። አብርሃም የአይሁዶች የመጀመሪያ አባት ነበር። ነገር ግን ከአብርሃም ዘሮች መካከል በአካባቢው ሀብታም የሆነ አንድ ሰው ነበር። ይህ ኢየሱስ ራሱ የተናገረው ታሪክ ነው። ሰውየው ሀብታም ነበር። እናም ብዙ ሀብት ስለነበረው ብዙ ጊዜ ግብዣዎችን ያደርግ ነበር። ነገር ግን በታሪኩ ውስጥ በሀብታሙ ደጃፍ ላይ ከተቀመጠ ለማኝ ስም በስተቀር ሌላ ምንም ስሞች አልተገኙም። ስሙ አልዓዛር ይባል ነበር። አልዓዛር የሚለው ስም ሲተረጎም እግዚአብሔር ረዳቴ ነው ማለት ነው። ይህ ሰው በሀብታሙ ሰው ደጃፍ ላይ ተኛ ነበርና መላ ሰውነቱን በቁስል የተሸፈነ ነበር። በልመና የሚያገኘው ምግብ የሚበላ እየበላም የሚኖር ይመስላል። ውሾቹም መጥተው ቁስሉን ይልሱ ነበር። ነገር ግን በኋላ ላይ የጊዜ ማለፉ ለሁለቱም ሰዎች አንድ አይነት ስለሆነ በእውነቱ በተለያዩ ቀናት ውስጥ ስለመሆኑ አላውቅም፣ ግን ከጥቂት ጊዜ በኋላ ሁለቱም ሰዎች በአካባቢያቸው የማይታዩበት ጊዜ መጣ። እነዚያ ሁለቱ ሰዎች በዚያን ጊዜ ከምድረ ገጽ ጠፉ። ነገር ግን ያዩአቸው ሰዎች በደንብ ያውቋቸው ነበር። የእነዚህን ሁለት ሰዎች ሕይወት የተመለከቱ ሰዎች ለማኙ ቀድሞ መሞቱን ወይም ደግሞ ባለጸጋው ቀድሞ መሞቱን ያውቃሉ። የእነዚህ ሁለት ሰዎች ሕይወት በጣም የተለያየ ነበር። ሀብታሙ ሰው በየዕለቱ በክብር ይኖር እንደነበረ፣ በየቀኑም እንደሚደሰትና ታላላቅ ድግሶችን ያደርግ እንደነበር መጽሐፍ ቅዱስ ይናገራል። ነገር ግን በበጋው ሙቀት እንኳ ለማኙ ሰው ለወቅቱ ተስማሚ ልብሶችን ማግኘት አይችልም። ስለዚህ የክረምት ልብሶችን እንደ ተራ ጨርቃ ጨርቅ ያሉ ልብሶችን ይለብስ ነበር። ሀብታሙ ሰው ግን ጥሩ ከተልባ እግር የተሰሩ ልብሶችን ለብሶ በቀዝቃዛ ቦታ መኖር ይችል ነበር። በየቀኑ በክብር ይኖር ነበር። ነገር ግን ለማኙን ሰው ከውሾቹ በስተቀር ማንም አየው ነበር እና ለማኙ ራሱ እንደ ውሻ ይቆጠር ነበር። ስለዚህ በዓለም በእጅጉ ተረስቶ ነበር። ሀብታሙ በሞተበት ጊዜ ወደ ቀብሩ የመጡ ምናልባት ብዙ ሰዎች ነበሩ እና እሱ ምናልባት በጣም ትልቅ በሆነ መጠን ተለቅሶለታል። ለማኙ ግን
ምናልባት ባረጀ ደረቅ የገለባ ንጣፍ ተጠቅልሎ ከመንገድ ወጣ ብሎ ተቀብሮ ይሆናል። ሀብታሙ ሰው የተቀበረበት በጣም ጥሩ ቦታ ሳይሆን አይቀርም። ሀብታሙ ሰው በዚህ ዓለም ስራ በዝቶበት ሊሆን ይችላል አይደል? አንድ ሰው በዚህ ዓለም ውስጥ ምንም ያህል ስራ ቢበዛበት የሚሞትበት ጊዜ ሲደርስ ምንም ማድረግ አይችልም። በዚህ ዓለም ምንም ያህል ስራ ቢበዛብን ያ ቀን ሲመጣ ምንም ማድረግ አንችልም። ሁላችንም ማረፍ አለብን። የሀብታም ሰው አይኖቹን ሲከፍት በጣም ተገረመ። በጣም የናቀውን ሰው፣ እንደ ሰው እንኳን ሊቆጥሮ ያልቻለውን ሰው፣ እሱ ራሱ በሚገባበትና በሚወጣበት ደጃፍ ላይ ይተኛ የነበረውን ሰው፣ ያኔ ሊያዩ የማይፈልገውን ሰው፣ በሲኦል ውስጥ ሆኖ ይህ ባለጸጋ አይኑን ሲከፍት ያን ድሃ ሰው በቅድመ አያታቸው በአብርሃም እቅፍ ውስጥ እንዳለ አየ። ይህንን ቅዱስ ትዕይንት ማየት ይችል ነበር። ሀብታሙ ሰው በታላቅ መከራ ውስጥ ነበር። የሲኦል እሳት በጣም ያቃጠለው ነበር፣ በጣምም ተጠምቶ ነበር። የሚያጽናናው ሰው አልነበረውም። መጨረሻው እዚህ ቦታ ላይ ይሆናል ብሎ አስቦ አያውቅም። እናም በዚህ አስከፊ ስቃይ ውስጥ ሆኖ አይኖቹን ወደ ላይ አንስቶ አልዓዛርን በአብርሃም እቅፍ ውስጥ አየው። አሁን አልዓዛርን ባየበት ቦታ ከጓደኞቹ አንዱን ቢያየው ኖሮ ብዙም አይገረምም ነበር። ነገር ግን ይህንን ለምንም የማይጠቅመውን ከንቱ ሰው ራሱ ካለበት በተለየ ሁኔታና ፍጹም በሆነ ቦታ ሲያየው በጣም ደነገጠ። አብርሃም አባት ሆይ ብሎ ጮኸ። በዚህ ሰዓት እየተቃጠልሁኝ ነው። የጣቱን ጫፍ በውሃ ነክሮ ምላሴ እንዲያቀዘቅዝልኝ አልዓዛርን ላከው ብሎ ለመነ። በዚህ መንገድ ለመነው። በዚህ ጊዜ እንኳን በሲኦል ውስጥ በነበረበት ጊዜ እንኳን አይኖቹን ሲከፍትና ሁኔታው እንደተለወጠ ሲረዳ እንደዚህ አይነት አስከፊ ዕጣ ፈንታ ላይ እንደወደቀና ያ ምስኪን ድሃ ምሳሌ የነበረ ሰው ደግሞ አሁን እንዴት ትልቅ ቦታ ላይ እንደተቀመጠ ተመልክቶ እንኳን ያ የእርሱ መሰረታዊ ተፈጥሮና ባህሪው አሁንም ያልሞተና አሁንም ተመሳሳይ ነበር። ከባሪዎቹም ወደ አንዱ ይጠራ እንደነበር በተመሳሳይ መልኩ ጮኸ። አልዓዛርም በዚያ ታላቅ ቦታ ላይ ሲያየው ውሃ እንዲያመጣለት ጠየቀው። አልዓዛርም በጣቱ ጫፍ ላይ አንዲት ውሃ ጠብታ እንዲያመጣለት ጠየቀው። ይህ ሰው በዚህ ዓለም ውስጥ ሲኖር የእግዚአብሔር ቃል ምን እንደሆነ ምንም አያውቅም ነበር። ከዚህ በመነሳት መሰረታዊ ተፈጥሮውና ባህሪው ምን እንደነበር ማየት እንችላለን። እሱ በዚህ ዓለም ውስጥ ይኖር በነበረበት ጊዜ ይህ ሰው ከኢየሱስ ቃል ዘላለማዊ የሕይወት ውሃ ውስጥ ትንሽ ጠብታ እንኳን ጠጥቶ ቢሆን ኖሮ እንደዚህ አይነት መሰረታዊ ተፈጥሮና ባህሪ አይኖረውም ነበር። የዘላለምን የሕይወት ውሃ ቀምሻለሁ፣ ጌታንም ታዝዣለሁ የሚል መዝሙር አለ። ሀብታሙ ሰው ይህንን ቢያደርግ ኖሮ መጨረሻው እንደዚህ አይሆንም ነበር። ከዚያም ይህ ሰው ዳግመኛ ጮኸ። አብርሃምን ተናገረው፣ ልጄ ሆይ ይህ አልዓዛር ሲሰቃይ ሳለ አንተ በሕይወትህ ሳለ መልካሙን ነገር ሁሉ ተቀብለሃል። አሁን ግን አልዓዛር በዚህ እየተጽናና ነው፣ አንተም በዚያ በመከራ ውስጥ ነህ። ከዚያም ባለጸጋው እንደገና ጮኸ፣ ለሁለተኛ ጊዜ ጮኸ። እንዲህ ከሆነ አባታም አብርሃም ሆይ እባክህ አልዓዛር ወደ አባቴ ቤት ስደድልኝ፣ 5 ወንድሞች አሉኝ። ወደዚህ መከራ ውስጥ እንዳይገቡ አልዓዛር ይናገራቸው። የባለጸጋው ሰው ሕሊና በመጨረሻ ሕያው የሆነ ይመስላል። ነገር ግን ከስጋው ጋር ያለው ፍቅር አሁንም ከእርሱ ጋር የቀረ ይመስላል። አብርሃምም ተናገረው እንዲህም አለው፣
ከሙታን ተነስቶ ወደ እነርሱ ቢኖር እንኳ እርሱን አይሰሙትም። ሙሴና ነቢያት አሏቸው፣ ነገር ግን እነርሱን አልሰሙም። ከሙታን የተነሳውንስ ይሰማሉን? አሁን ወደ ሉቃስ ወንጌል እንሸጋገር። ወደ ሉቃስ ወንጌል ምዕራፍ 16 እንሸጋገር። ወደዛ ከተሻገራችሁ ከቁጥር 19 ጀምሮ አነባለሁ። ለብቻዬን ከማንበብ ይልቅ አብረን እናንብበውና ይህ የተናገርሁት እውነት መሆኑን አለመሆኑን እንመልከት። ቀይ ልብስና ቀጭን የተልባ እግር የለበሰ አንድ ባለጠጋ ሰው ነበረ። ዕለት ዕለትም እየተመቸው በደስታ ይኖር ነበር። አልዓዛርም የሚባል አንድ ድሃ በቁስል ተወርሶ በደጁ ተኝቶ ነበር። ከባለጠጋውም ማዕድ ከሚወድቅ ፍርፋሪ ሊጠግብ ይመኝ ነበር። ውሾች እንኳን መጥተው ቁስሎቹን ይልሱ ነበር። ድሃውም ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት። ባለጠጋው ደግሞ ሞተና ተቀበረ። በሲኦልም በስቃይ ሳለ አሻቅቦ አብርሃምን በሩቅ አየ፣ አልዓዛርንም በእቅፉ። እርሱም እየጮኸ አብርሃም አባት ሆይ ማረኝ፣ በዚህ ነበልባል እሰቃያለሁና የጣቱን ጫፍ በውሃ ነክሮ ምላሴን እንዲያበርድልኝ አልዓዛርን ስደድልኝ አለ። አብርሃም ግን ልጄ ሆይ አንተ በሕይወት ሳለ መልካም እንደተቀበልህ አስብ፣ አልዓዛርም እንዲሁ ክፉ። አሁን ግን እርሱ በዚህ ይጽናናል፣ አንተም ትሰቃያለህ። ከዚህም ሁሉ ጋር ከዚህ ወደ አንተ ሊያልፉ የሚፈልጉ እንዳይችሉ ወዲያ ያሉ ደግሞ ወደኛ እንዳይሻገሩ በእኛና በእናንተ መካከል ታላቅ ገደል ተደርጓል አለ። እርሱም እንኪያስ አባት ሆይ ወደ አባቴ ቤት እንድትወስደው ለምንሃለሁ፣ 5 ወንድሞች አሉኝና እነርሱም ደግሞ ወደዚህ ስቃይ ስፍራ እንዳይመጡ ይመስክርላቸው አለ። አብርሃም ግን ሙሴና ነቢያት አሏቸው፣ እነርሱን ይስሙ አለው። እርሱም አይደለም አብርሃም አባት ሆይ፣ ነገር ግን ከሙታን አንዱ ቢሄድላቸው ንስሐ ይገባሉ አለ። ሙሴንና ነቢያትንም የማይሰሙ ከሆነ ከሙታን እንኳ አንድ ቢነሳ አያምኑም አለው። እዚህ ላይ ኢየሱስ ምሳሌ ለመስጠት ብቻ አይደለም ይህን ታሪክ የተጠቀመው፣ ትክክለኛ እውነታዎችን እያብራራ ነበር። ሰማይንና ምድርን፣ ባህርንና ደረቅ ምድርን የፈጠረው ሁሉንም ነገር የፈጠረ አምላክ የሰውን ሥጋ ለብሶ ወደዚህ ዓለም መጣ። የገሃነምን ትክክለኛ ሁኔታ ለምን ማወቅ አይኖርበትም? ሲኦልን በትክክል አይቶ ተናገረ። የሰዎች ነፍስ የሚሄድበት ሲኦል ገሃነም ተብሎ ይጠራል። የሰውን ሥጋ ከመልበሱ በፊት ስለዚህ ጉዳይ ተናግሯል። እዚህ ቁጥር 30 ላይ ብትመለከቱ አይደለም አብርሃም አባት ሆይ፣ ነገር ግን ከሙታን አንዱ ቢሄድላቸው ንስሐ ይገባሉ አለ። ስለዚህም አብርሃምን አልዓዛርን እንዲልክለት ጠየቀው። አሁን ቁጥር 31ን ተመልከቱ። ሙሴንና ነቢያትንም የማይሰሙ ከሆነ ከሙታንም እንኳ አንድ ቢነሳ አያምኑም አለው። እዚህ ላይ ሙሴ እና ነቢያት ሲል ስለ ነቢያት ጽሑፎች እየተናገረ ነው። በዚያ ጊዜ አዲስ ኪዳን አልተጻፈም ነበርና በዚያ መንገድ የተናገረው ለዚህ ነው። የሙሴና የነቢያት መጻሕፍት ስለ ኢየሱስ ክርስቶስ የመሰከሩ መጻሕፍት ናቸው። ኢየሱስ በአንድ ወቅት ከደቀ መዛሙርቱ ሁለቱን እናንተ የማታስተውሉ ነቢያትም የተናገሩትን ሁሉ ልባችሁ ከማመን የዘገየ ሲል ገሰጻቸው። ሰዎች ወደዚያ ወደ ሲኦል እንዳይሄዱ ለመከላከል ኢየሱስ በአካል መጣ። ሰዎች ወደ ሲኦል እንዳይሄዱ ሊያግድ መጣ። ስለዚህ ይህንን ሁሉ አስረዳ። በዚህ ዓለም ውስጥ የሙሴ ጽሑፎችና የነቢያት ጽሑፎች ስለ ኢየሱስ ይመሰክራሉ። ነገር ግን ኢየሱስ አስቀድሞ ሙሴና ነቢያት የመሰከሩለትን ኢየሱስን የማያምኑ ወደ ገሃነም ከመሄድ ሊድኑ እንደማይችሉ ተናግሯል። የሰዎችን ቃል ለመጠቀም ያህል ይህ በሰው ፊት ያለው ዕጣ ፈንታ ነው።
ሰው ሊያመልጠው የማይችለው ዕጣ ፈንታ። አንድ ሰው ከተወለደ በኋላ የሚያመራው ወደዚህ ቦታ ነው እና ይህ ለሁሉም ሰው እውነት ነው። አንዳንድ ሰዎች ወደዚህ ይሄዳሉ፣ አንዳንዶቹ ግን አይሄዱም ብለን ማለት አንችልም። ሁሉም ወደዚያ አቅጣጫ እየሄደ ነው። የተለያዩ ሰዎች ግን የኢየሱስን ቃል አስቀድመው ለመስማትና ከዚህ ዕጣ ፈንታ ለመራቅ የታደሉት ናቸው። የምንኖረው በጣም አደገኛ በሆነ ቦታ ላይ ነው። አንዳንድ ሰዎች በቀጭን በረዶ ላይ ስለመራመድ ያወራሉ። በዚህ ምድር ላይ ለዘላለም የምንኖር ሊመስለን ይችላል። ነገር ግን በረዶ ከተሰበረና ሕይወታችን ካበቃ በኋላ መጨረሻችን የሚሆነው እዚህ ቦታ ላይ ነው። ኢየሱስ ወደዚህ ዓለም የመጣው እኛ ወደዚያ ቦታ እንዳንሄድ አይደለምን? ልክ በሙሴና በነቢያት እንደተጻፈው ቃል ሆኖ መጣ። በዚህ ቃል መሰረት የመጣው እኛ በኃጢአት መካከል ስለነበርንና ወደዚህ ቦታ እየሄድን ስለነበረ ነው። ወደዚያ እንዳንሄድ ሊያስቆመን መጣ። ከዚህ ዕጣ ፈንታ እንድንርቅ ለማድረግ መጣ። እርሱም የነገረን ይህንን ነው። ሰዎች ወደ ሲኦል የሚገቡት እንዴት እንደሆነ ነገረን። ኃጢአትም በተግባር ባናደርገውም እንኳ በውስጣችን ስላለው መሰረታዊ ኃጢአት ማወቅ እንዳለብን ነግሮናል። ይህንንም የነገረን ችግሩን የምንፈታበት መንገድ ስላለ ነው። ወደ ማቴዎስ ወንጌል ምዕራፍ 5 እንመለስ። ቁጥር 23 እና 24 አብረን አንብበው። እንግዲህ መባህን በመሠዊያ ላይ ብታቀርብ፣ በዚያ ወንድምህ አንዳች በአንተ ላይ እንዳለው ብታስብ፣ በዚያ በመሠዊያ ፊት መባህን ትተህ ሂድ። አስቀድመህም ከወንድምህ ጋር ታረቅ፣ በኋላም መጥተህ መባህን አቅርብ። ስለዚህ በዚህ ክፍል ላይ እንደምናየው ኢየሱስ በውስጣችን ስላለው የኃጢአት መሰረታዊ ነገር ሲናገር እና በወንድማችን ላይ ስለሚሰማን ጥላቻ ወይም ያንን ወንድም ሞኝ ስለምንለው እና ስለምንሰድበው ነገር ሲናገር፣ በተጨማሪም በመሠዊያ ፊት መባ ስናቀርብ በዚያን ጊዜ ወንድማችን በእኛ ላይ የሆነ ነገር እንዳለው ካሰብን መባችንን በመሠዊያው ፊት ትተን ሄደን መጀመሪያ ከዚያ ወንድም ጋር ታርቀን ከዚያም ተመልሰን መተን መስዋዕት እንድናደርግ ብሏል። እነዚህ ቃላት በትክክል ለአይሁዶች ይሰራሉ። በቀጥታ ከኛ ጋር ምንም ግንኙነት የሌለው ነጥብ የመሠዊያው ጉዳይ ነው። ብዙ የውሸት መሠዊያዎች አሉ። ሰዎችን የመሰለ መድረክንና አዳራሽን ሰርተው በውስጡ ይሰብካሉ እና ሰዎች መዋጮ ስለሚያመጡና ከፊት ለፊት ስለሚያቀርቡ የፊት ለፊቱን ቦታ መሠዊያ ነው ይላሉ። ግን እዚህ ላይ የሚናገረው ስለ እንደዚህ አይነቱ መሠዊያ አይደለም። ይህ የሚያወራው ፊት ለፊት ስላለው ሰዎች በቀጥታ ለእግዚአብሔር መስዋዕት ስለሚያቀርቡበት መሠዊያ ነው። በዚያ መሠዊያ ፊት ብዙ መስዋዕቶች ይቀርባሉ። በግ ወይም ላም ወይም ሌላ እንስሳ ያርዱ ነበር። ኦሪት ዘሌዋውያን ምዕራፍ 1 ካነበባችሁ ስለነዚህ ሁሉ ልዩ ልዩ መስዋዕቶች መግለጫ እዛ ላይ ታገኛላችሁ። ስለዚህ ኃጢአት የሰራና ኃጢአቱን የተገነዘበ ሰው መስዋዕትን ሊሰጥ ይዞ ቢመጣ ይህም መስዋዕት ለእግዚአብሔር ስለማቅረብ ብቻ ማሰብ የለበትም። ኢየሱስ መስዋዕቱን በመሠዊያ ፊት እንድናስቀምጥና መጀመሪያ ሄደን ከወንድማችን ጋር እንድንታረቅ ወይም እርቅን እንድናደርግ ከዚያም መተን መስዋዕቱን እንድናቀርብ ጠይቆናል። አይሁድ ግን ይህን ቃል በዚያ ጊዜ አልተቀበሉም። እነሱ እንደተናገረው ትክክል ማድረግ እንዳለባቸው አልተረዱም። እነርሱ የሚፈልጉት እንዲሁ መስዋዕቶችን ማቅረብ ነበር። የእስራኤል ታሪክ እንደዚህ ያለ ታላቅ ችግርና መከራ ከመጋፈጡ በፊት እንኳ ሳይቀር እግዚአብሔር እንዴት እንደገሰጻቸው በመጽሐፍ ቅዱስ ውስጥ እናያለን። ወደ ትንቢተ ኢሳይያስ ምዕራፍ 1 እንመለስ።
ትንቢተ ኢሳይያስ ምዕራፍ 1 ከቁጥር 10 ከቁጥር 17። አብረን እናንብበው። እናንተ የሰዶም አለቆች ሆይ የእግዚአብሔርን ቃል ስሙ። እናንተ የገሞራ ሕዝብ ሆይ የአምላካችንን ሕግ አድምጡ። የመሥዋዕታችሁ ብዛት ለእኔ ምን ይጠቅመኛል? ይላል እግዚአብሔር። የሚቃጠለውን የአውራ በግ መሥዋዕትንና የፍሪዳን ስብ ጠግቤያለሁ። የበሬና የበግ ጠቦት የአውራ ፍየልም ደም ደስ አያሰኘኝም። በእኔ ፊት ልትታዩ ብትመጡ ይህን የመቅደሴን አደባባይ መርገጣችሁን ከእጃችሁ የሚሻ ማን ነው? ምናምንቴውን ቁርባን ጨምራችሁ አታምጡ። ዕጣም በእኔ ዘንድ አስጸያፊ ነው። መባቻችሁንና ሰንበታችሁን በጉባኤ መሰብሰባችሁን አልወደድም። በደልንም የተቀደሰውን ጉባኤ አልታገስም። መባቻችሁን በዓላቶቻችሁን ነፍሴ ጠልታለች፣ ሸክም ሆኖብኛል። ልታገሳቸው ደክሜያለሁ። እጃችሁንም ወደ እኔ ብትዘረጉ ዓይኔን ከእናንተ እሰውራለሁ። ልመናንም ብታበዙ አልሰማችሁም። እጃችሁ ደም ተሞልተዋል። ታጠቡ፣ ሰውነታችሁንም አንጹ። የሰራችሁን ክፋት ከዓይኔ ፊት አስወግዱ። ክፉ ማድረግን ተዉ፣ መልካም መስራትን ተማሩ፣ ፍርድን ፈልጉ፣ የተገፋውን አድኑ፣ ለድሃ አደጉ ፍረዱለት፣ ስለ መበለቲቱም ተሟገቱ። እስከ ቁጥር 17 ድረስ አንብበናል። በመሥዋዕታችሁ ብዛት ምን ልታደርጉ እየሞከራችሁ ነው? ለእኔ ምን ይጠቅመኛል? አምላክ ሰዎች የሚያመጡለትን የሚያቀርቡለትን እነዚህን ሁሉ መሥዋዕቶች ማየት እንኳን እንደማይወድ እየተናገረ ነበር። ይህ የእግዚአብሔር አመለካከት ነበር። ይህ የሆነው ልባቸው በክፋት የተሞላ ስለነበረ ነው። አምላክ ፍርድ ቤቶቹን እየረገጡ እንደሆነና እሱም ሊቋቋመው እንደማይችል ተናግሯል። ሕዝቡ በኃጢአት በተሞላበት ጊዜ እግዚአብሔር ይህን ሕዝብ የሚገሥጽበት መንገድ ይህ ነበር። ከዚያም ኢየሱስ በመጣ ጊዜ ወደ ሲኦል እየሄዱ የነበሩትን እነዚህን ሰዎች ነገራቸው እና በዚህ መንገድ አስቀድሞ አስጠነቀቃቸው። ወደ ገሃነመ እሳት ስለመግባት ጉዳይ ኢየሱስ እንዲህ አለ። እንግዲህ መባህን በመሠዊያ ላይ ብታቀርብ፣ በዚያም ወንድምህ አንዳች በአንተ ላይ እንዳሉ ብታስብ። ይህ የማቴዎስ ወንጌል ምዕራፍ 5 ቁጥር 23 ነው። ቁጥር 23 እና 24ን አብረን እናንብብ። እንግዲህ መባህን በመሠዊያ ላይ ብታቀርብ፣ በዚያም ወንድምህ አንዳች በአንተ ላይ እንዳለው ብታስብ፣ በዚያ በመሠዊያ ፊት መባህን ትተህ ሂድ። አስቀድመህ ከወንድምህ ጋር ታረቅ፣ በኋላም መጥተህ መባህን አቅርብ። ወንድማችሁን አሸብራችሁ ወይም ወንድማችሁን ጎርታችሁ ወይም ወንድማችሁን አስቀይማችሁ ከሆነ በሕሊናችሁ ላይ እንደዚህ ያለ ነገር ካለ እንግዲያውስ መጥታችሁ ለእግዚአብሔር መባ አታቅርቡ። መጀመሪያ መባችሁን እዚያ ትታችሁ ሄዳችሁ ከወንድሞቹ ጋር ታረቁ። ከዚያም መጥታችሁ መሥዋዕቶቻችሁን በመሠዊያ ላይ ያቀርቡ። ኢየሱስ ለእነዚህ ነገሮች ትእዛዝ እንደነበረ ተናግሯል። ይህ ነገር በዚያን ጊዜ ለነበሩ ሰዎች እጅግ በጣም ከባድ ነበርና እነዚህን ቃላት መታዘዝ ለነሱ በጣም ከባድ ነበር። እንደዚህ ከሆነ ዛሬ ልባችንን የምንመረምረው በምን መንገድ ነው? እነሱም አማኝ እንደመሆናቸው ወንድሞቻችን ብለን የምንጠራቸው ሰዎች እያወቅን ከቅዱሳን ጋር ጊዜ እያሳለፍን አንድን ሰው ብንጠላ ወይም ባንወደው ወይም ከሱ ጋር መስማማት ባንችል በአምላክ እናምናለን እግዚአብሔርንም እናመሰግነዋለን ብንል እነዚህ ሁሉ ነገሮች አጸያፊ ሊሆኑ ይችላሉ። በልባችሁ ውስጥ ሰላም አይኖራችሁም። መንፈስ ቅዱስ ከሕግ ይልቅ በጥብቅ ይመለከተናል። በውስጣችን ባለው ነገር ምክንያት ሕሊናችን ውስጥ እንዲህ አይነት ግጭት ካጋጠመን ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ የሚለውን የመጽሐፍ ቅዱስ ጥቅስ መከተል አለብን። እነዚህ ቃላት የተነገሩት ለአይሁዶችና ወደ አይሁዶች ነበር። በእነሱ መሠዊያ ላይ የሚቀርቡትንም ሥጋዊ መሥዋዕት እያመለከተ ነበር። ለእኛ ግን ዛሬ እንደ አማኞች እነዚህ ጉዝ ነገሮች ጥላ ናቸው እና አሁን ለእኛ በኢየሱስ ሞት ውስጥ የበለጠ መሥዋዕት አለ። በብሉይ ኪዳን ውስጥ እንዲህ የሚል ጥቅስ አለ። ስለ ቁርባኔ የምዘልፍህ አይደለሁም፣ የሚቃጠል መሥዋዕትህ ሁልጊዜ በፊቴ ነው። እነዚህ በመጽሐፍ ቅዱስ ውስጥ ያሉ በእውነተኛ
ለእኛ የተባረኩ ቃላት ናቸው። ነገር ግን እርስ በርሳችን መታገስ ካልቻልን፣ እነዚህ ስሜቶች በውስጣችን ተቀምጠው ከቆዩ፣ ሌሎችን ሰዎችን በእውነት የምንጠላ ከሆነና ስሜቶችን በጭራሽ የማይለወጡ ከሆነ በልባችን ውስጥ ያለውን ችግር መፍታት አንችልም። እናም ከዚያ በጣም እንሰቃያለን። ስለዚህ ወደ እግዚአብሔር ከመጸለያችን በፊት መጽሐፍ ቅዱስ እንደሚለው ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ኅብረት አለን። በልባችን ውስጥ ሰላም እንዲኖረን ከፈለግን ይህን ዘዴ ተግባራዊ ማድረግ አለብን። ወንድሞች በመካከላቸው የጥል ግድግዳ እንዲፈጠር ቢፈቅዱና አሁንም መስዋዕት ወስዶ በእግዚአብሔር ፊት ለማቅረብ ቢጥሩ ይህ መንገድ ተገቢ ስላልሆነ የጌታ ትምህርት አካላዊ የሆነ መንፈሳዊ ለሁሉም ሰው የሚሆን ትምህርት ነው። አሁን ቁጥር 25 እንመልከት። አብረው በመንገድ ሳለ ከባላጋራ ጋር ፈጥነህ ተስማማ። ባለጋራ ለዳኛ እንዳይሰጥ ዳኛም ለሎሌው። ወደ ወህኒም ትጣላለህ። እውነት እልሃለሁ የመጨረሻዋን ሳንቲም እስክትከፍል ድረስ ከቶ ከዚያ አትወጣም። እዚህ ላይ ከተመለከታችሁ አብረኸው በመንገድ ሳለ ከባላጋራ ጋር ፈጥነህ ተስማማ ይላል። ከሱ ጋር በፍጥነት እርቅ ፍጠር ማለቱ ነው። ባለጋራ ለዳኛ እንዳይሰጥ ዳኛም ለሎሌው። ወደ ወህኒም ትጣላለህ። እነዚህን ቃላት ስንመረምር ብዙ ክርስቲያኖችን ጥቅስ እንዴት ያዩታል? እነዚህ ቃላት ከኛ ጋር ምንም ግንኙነት የሌላቸው ይመስላል። በሕይወታችን ውስጥ ወደ እነዚህ አይነት ጉዳዮች ስንመጣ ምናልባት ዕዳ ውስጥ ካልገባን ወይም ካልተከሰስን በስተቀር እንዲህ ያለው ነገር ከኔ ጋር ምን አገናኘው ብለን እናስብ ይሆናል። ነገር ግን ካቶሊክ፣ ፕሮቴስታንት ወይም አይሁዳዊ ብትሆኑ እንኳን አንድ ልገነዘበው የሚገባን ነገር አለ። ይኸውም ከነዚህ ሃይማኖቶች ውስጥ የትኛውንም ብትከተሉ ከማንኛውም ነገር በፊት ሃይማኖተኛ የሆኑ ሰዎች በመጀመሪያ በሕግ የታሰሩት ናቸው። ይህም እኛን የሚያፈድ፣ የሚያሰቃየን፣ የሚወቅሰን እና ብዙ ጊዜ እንድንሰናከል የሚያደርገን ነው። ሕግን የሚያውቁ ሰዎች እጅና እግራቸውን በሕግ ታስረዋል። ለማለት የፈለኩት መንፈሳቸው በሕግ ቁጥጥር ስር ነው የሚለውን ነው። እነዚህ ቃላት በመጀመሪያ የተነገሩት ለአይሁድ እንደሆነ በመጽሐፍ ቅዱስ ውስጥ እንመለከታለን። ወደ ዮሐንስ ወንጌል ምዕራፍ 5 እንመለስ። የዮሐንስ ወንጌል ምዕራፍ 5 ቁጥር 45ን አብረን እናንብብ። አብረን እናንብበው። እኔ በአብ ዘንድ የምከሳችሁ አይምሰላችሁ፣ የሚከሳችሁ አለ፣ እርሱም ተስፋ የምታደርጉት ሙሴ ነው። ከሳሹ ማን ነው ያለው? አዎ ሙሴ ነው የሚከሳችሁ ይላል። በሌላ አነጋገር ይህንን ክፍል ከመጀመሪያው ደግመን ብናንስብ ለቀደሙት አትግደል እንደተባለ ሰምታችኋል ይላል። ይህን ካሰብን 10ቱን ትእዛዝ የሰጠው ሙሴ ነበር። የተሰጡ በሙሴ ነበር። ሰዎች እግዚአብሔር በሙሴ በኩል የሰጣቸውን የሕጉን ዓላማና ትርጉም ሙሉ በሙሉ ሳይረዱ ሲቀሩ አይሁዶች ይህንን ሕግ በውጫዊ መንገድ መጠበቅ ጀመሩ። ስለዚህም በቀላሉ መስዋዕቱን በመጠበቅና መስዋዕቱን በእግዚአብሔር ፊት በማቅረብ ጎበዝ ነበሩ። እናም ይህ በቂ እንደሆነ ያስቡ ነበር። ኢየሱስ ግን መጀመሪያ ልባቸውን እንዲያቀርቡ አስተማራቸው። ታዲያ የሙሴ ሕግ አይሁዶችን የሚኮንን ከሆነ በሰሩት ኃጢአት ምክንያት ተፈርዶባቸው ነበር ወይንስ ኃጢአት የመስራት አቅማቸውን የተወገዘ ነበር? ከነዚህ ጉዳዮች አንጻር የኛ አቋም ምንድን ነው? ወደ ሮሜ ሰዎች ምዕራፍ 2 እንሸጋገር።
ወደ ሮሜ ሰዎች ምዕራፍ 2 ሮሜ ምዕራፍ 2 ከቁጥር 1 ጀምሮ ከቁጥር 16 ድረስ እናነባለን። እና ስናነብ እባካችሁ በተለየ ያስደነቋችሁን ጥቅሶች ምልክት አድርጉባቸው። እዚህ ላይ እያልነው ያለነው ነገር የሚመለከቱ የሚመስሉትን ጥቅሶች ምዕራፍ 2 ቁጥር 1 ስለዚህ አንተ የምትፈርድ ሰው ሁሉ ሆይ የምታመካኘው የለህም፣ በሌላው በምትፈርድበት ነገር ራስን ትኮንናለህና አንተ ፈራጁ እነዚያን ታደርጋለህና እንደዚህም በሚያደርጉት ላይ የእግዚአብሔር ፍርድ እውነተኛ እንደሆነ እናውቃለን። አንተም እንደዚህ በሚያደርጉ የምትፈርድ ያንም የምታደርግ ሰው ሆይ አንተ ከእግዚአብሔር ፍርድ የምታመልጥ ይመስልሃልን? ወይስ የእግዚአብሔር ቸርነት ወደ ንስሐ እንዲመራ ሳታውቅ የቸርነቱንና የመቻሉን የትዕግስቱንም ባለጠግነት ትንቃለህ? ነገር ግን እንደ ጥንካሬና ንስሐ እንደማይገባ ልብህ የእግዚአብሔርን ቅን ፍርድ በሚገለጥበት በቁጣ ቀን ቁጣን በራስ ላይ ታከማቻለህ። እርሱ ለእያንዳንዱ እንደ ሥራው ያስረክበዋል። በበጎ ሥራ በመጽናትም ምስጋናን፣ ክብርን፣ የማይጠፋንም ሕይወት የሚፈልጉ የዘላለምን ሕይወት ይሰጣቸዋል። ለአመፃ በሚታዘዙት እንጂ ለእውነት በማይታዘዙትና በአድመኞች ላይ ግን ቁጣና መቅሰፍት ይሆንባቸዋል። ክፉን በሚያደርግ ሰው ነፍስ ሁሉ መከራና ጭንቀት ይሆንበታል፣ አስቀድሞ በአይሁዳዊ ደግሞም በግሪክ ሰው። ነገር ግን በጎን በሠራ ለሚያደርጉ ሁሉ ምስጋናና ክብር ሰላምም ይሆንላቸዋል፣ አስቀድሞም ለአይሁዳዊ ደግሞም ለግሪክ ሰው። እግዚአብሔር ለሰው ፊት አያደላምና። ኢየሱስ አድሎ ስለሌለው ስለ ውስጣዊው ሰው በቀጥታ ተናግሯል። ከቁጥር 12 ጀምሮ እናንብብ። ያለ ሕግ ኃጢአት ያደረጉ ሁሉ ያለ ሕግ ደግሞ ይጠፋሉና፣ ሕግም ሳላቸው ኃጢአት ያደረጉ ሁሉ በሕግ ይፈረድባቸዋል። በእግዚአብሔር ፊት ሕግን ያደረጉት ይጸድቃሉ እንጂ ሕግን የሚሰሙ ጻድቃን አይደሉምና። ሕግ የሌላቸው አሕዛብ ከባሪያቸው የሕግን ትእዛዝ ሲያደርጉ እነዚህ ሕግ ባይኖራቸውም እንኳ ለራሳቸው ሕግ ናቸውና፣ እነርሱም ሕሊናቸው ሲመሰክርላቸው ሐሳባቸውም እርስ በርሳቸው ሲካሰስ ወይም ሲያመካኝ በልባቸው የተጻፈውን የሕግ ሥራ ያሳያሉ። ይህም እግዚአብሔር በኢየሱስ ክርስቶስ እኔ በወንጌል እንዳስተማርሁ በሰው ዘንድ የተሰወረውን በሚፈርድበት ቀን ይሆናል። አሁን ባነበብናቸው ጥቅሶች መሠረት በመጀመሪያ እግዚአብሔር ሕጉን በሙሴ በኩል ለአይሁድ ሰጥቷል። ነገር ግን ኢየሱስ በመጣ ጊዜ ለአይሁዶች የመጣበትን ምክንያት ነገራቸውና እርሱ የመጣው ሕግንና ነቢያትን ለማጥፋት እንዳይመስላቸው ነገራቸው። በሌላ አነጋገር በሕግና በነቢያት የተጻፈውን ለመሻር አልመጣሁም ብሏል። እነዚህን ነገሮች ለመፈጸም እንደመጣ ተናግሯል። ከዚያም በእነዚህ ቃላት መሠረት እግዚአብሔር ሕግ የሚከለከለውን እንደ ግድያ ያለን ኃጢአት ድርጊት ውጤትን አይመለከትም። ነገር ግን አይሁዶች በሥጋዊ ሁኔታ ሆነው ሲታዘቡ የነበረው ለሕግ ያለመታዘዝን ምክንያት ያመለክታል። ስለዚህ ኢየሱስ አሁንም በእንደዚህ አይነት ኃጢአት መውደቅ እንደሚቻል ተናግሯል እና እንደዚህ አይነት ሰዎች ወደ መንግሥተ ሰማያት መግባት አይችሉምም ብሏል። ስለዚህ መጨረሻቸው በገሃነመ እሳት ውስጥ ስለሚሆን ኢየሱስ ይህንን ለማስቀረት ምን ማድረግ እንዳለባቸው ነገራቸው። እንዲህ ያለው ትምህርት ለአይሁዶች የተሰጠ በመሆኑ ጳውሎስ ይህም መልእክት የተጻፈው እነዚህን ትምህርቶች ለተቀበሉና በኢየሱስ ላመኑ አይሁዶች እና በኢየሱስ ክርስቶስ አምነው እና የእግዚአብሔር ልጆች ለሆኑ ሰዎች ነው። አይሁድም ሆኑ ግሪኮች፣ በሌላ አነጋገር አይሁድም ሆኑ አሕዛብ ይህን ሕግ እያወቁ ኃጢአት የሰሩ ወይም ሕጉን ሳያውቁ ኃጢአት የሰሩ ሰዎችን ሁሉ ያመለክታል። ኃጢአትን በተመለከተ አንድ ሰው ሕጉን እያወቀ ኃጢአት ቢሰራ ያ ኃጢአት ነው። ነገር ግን አንድ ሰው ሕጉን ባያውቅም እንኳ ያንን ኃጢአት ሲሰራ ይህም እንደ ኃጢአት ይቆጠራል። ስለዚህ እንዲህ ሲል ጽፏል። ሕግ የሌላቸው አሕዛብ ከባሪያቸው የሕግ ትእዛዝ ሲያደርጉ እነዚያ ሕግ ባይኖራቸው እንኳ ለራሳቸው ሕግ ናቸውና። በዮሐንስ ወንጌል ላይ እንደምናነበው ኢየሱስ ለአይሁዶች ሲናገር እኔ በአብ ዘንድ የምከሳችሁ አይምሰላችሁ ብሏል። ተስፋችሁን በሙሴ ላይ አድርጋችኋል። ሕጉ በትኩረት አይመለከታችሁምን? በሙሴ ሕግ መሠረት ብቻ ብትመሩ ይፈረድባችኋል። የተናገረውም ይህንኑ ነው። ይህ ለምን ሆነ?
ወደ ነፍስ ግድያ ኃጢአት ብንመጣ በጣም አስከፊውን ግድያ ፈጽመዋል። በአምስቱ የሙሴ መጻሕፍት ውስጥ በሰንበት ቀን አንድ ጥቅል እንጨት እንኳን መሸከም እንደሌለባቸው ይናገራል። አይሁዶች ይህ በጥብቅ ሕግ የተሰጣቸው ሲሆን ሕጉ ምድሪቱን በደም እንዳያረክሱ እና ደም ምድሪቱን ያረክሳታልና የምትኖሩባትን ምድር አታረክሷት፣ በደም አፍሳሹ ደም ካልሆነ በቀር ምድሪቱ ከፈሰሰባት ደም አትነጻም ብሏል። ለአይሁዶችም የተሰጠው ሕግ ይህ ነው እና ኢየሱስን በዚያች ምድር ሲገሉት ራሳቸው ይህን ሕግ ጥሰው ነበር። ሲገድሉትም የአሕዛብን እጅ ድጋፍ ተቀብለው ነበር። አሕዛብና አይሁዶች በአንድነት የእግዚአብሔርን አንድያ ልጅ የኢየሱስን ደም በመስቀል ላይ አፈሰሱ። በኋላም ለዚህ ደም መፍሰስ ዋጋ እንደሚከፍሉ መጽሐፍ ቅዱስ ይናገራል። ይህ የግድያ ኃጢአት ኢየሱስ እነዚህን ሰዎች ይህን አስከፊ የግድያ ኃጢአት እንደሚፈጽሙ በቀጥታ ነግሯቸዋል። ኢየሱስ በተናገረው ሁሉ ውስጥ ሰዎች ስነ ምግባራዊ ሕይወት እንዲመሩ ወይም ጥሩና ጻድቅ ሰዎች እንዲሆኑ እየተናገረ አልነበረም። እነዚህ ነገሮች በቀጥታ የነገራቸው የአምላክ አንድያ ልጅ ለሆነው ለኢየሱስ ካላቸው ጥላቻ የተነሳ ነው። ምንም እንኳ አሕዛብ ይህንን እውነት ባያውቁትም እዚህ ቁጥር 14 ሮሜ ምዕራፍ 2 ቁጥር 14 ላይ ብትመለከቱ እንዲህ ይላል፣ ሕግ የሌላቸው አሕዛብ ከባሪያቸው የሕግን ትእዛዝ ሲያደርጉ እነዚህ ሕግ ባይኖራቸው እንኳን ለራሳቸው ሕግ ናቸውና እነርሱም ሕሊናቸው ሲመሰክርላቸው ሐሳባቸው እርስ በርሳቸው ሲካሰስ ወይም ሲያመካኝ በልባቸው የተጻፈውን ሕግ ሥራ ያሳያሉ። እግዚአብሔር ከማመናችንና መጽሐፍ ቅዱስን ከማወቃችን በፊት እንኳን በመብራቱ ወይም መብራቱ በሕሊናችን ውስጥ ስለበራ በውስጣችን ያለውን ኃጢአት እናውቃለን። ሕሊናችን በጣም ስሜት የሚሰማው ነበር። የሰው መንፈስ የእግዚአብሔር መብራት ነው፣ የሆዱን ጎጆች ሁሉ የሚመረምርበት። የእግዚአብሔር ቃል እንዲህ ይላል፣ ብርሃኑ በእኛ ላይ ስለሚበራና በውስጣችን ያለውን ነገር ስለሚመለከት ኃጢአተኞች መሆናችንን ወዲያውኑ እናውቃለን። የእግዚአብሔር ቃል ያለማቋረጥ ሲወቅሰን ቆይቷል። ሕሊናችን ያለማቋረጥ ይወቅሰናል። በእግዚአብሔር ፊት ከእግዚአብሔር ጋር ከመጣረቃችን በፊት እና ሰላም ወደ ሕሊናችን ከመምጣቱ በፊት በከበበን ጨለማ የምናመልጥበት ምንም መንገድ አልነበረም። ምክንያቱም ሕግን በመጣስ ኃጢአት ስንሰራ ሕሊናችን ያስጨንቀናል። ሥጋችን ሕግን እየጣሰ ነበር። በሥጋ በሠራነው ኃጢአት ምክንያት ሕሊናችን ይታወክ ነበር። በአካል ኃጢአት ከመስራታችን በፊት እንኳን ልባችን በሥጋችን የተገደበና በጣም ደካማ ከመሆኑ የተነሳ ሕጎችን ሁሉ ለመጠበቅ የምንችልበት ምንም መንገድ የለም። ሕጉን ከመጣስ በስተቀር ምንም ማድረግ አልቻልንም። ስለዚህ ለአይሁዶች የሚከሳቸውና የሚገዛቸው ሕግ የሙሴ ሕግ ነበር። ለእኛ ግን እንደ አሕዛብ በሕሊናችን ውስጥ ነፃነት ስላጣንና በሕሊናችን ስለተረበሽን ነበር። የሕሊናችን ሕግ አግኝቶናል። እንደ አሕዛብ ለእኛ ነገሩ እንዲህ ነበር። ሕጉን ላጠኑና ሕጉን ለሚያውቁ ሰዎች የእግዚአብሔር ሕግ ይይዛቸዋል። እናም እነዚህን ሰዎች የከሰሳቸው ሙሴ ነበር። ስለዚህ ከአምላክ እይታ አንጻር ልታገሳቸው ደክሜያለሁ ብሏል። የመሥዋዕታችሁ ብዛት ለእኔ ምን ይጠቅመኛል? እግዚአብሔርም እነዚህን ሰዎች ገሠጻቸው፣ እንዲህም አለ፣ እንዲህ አይነት አምልኮ ብታቀርቡም ልባችሁ ያለው ሌላ ቦታ ነው። እናም ሲወቅሳቸው አንድ ጊዜ አብረን እንነጋገር አላቸው። እናም ያ ለዚህ ሕዝብ የገባው ቃል በተለያዩ ቦታዎች ይገኛል። ልጁ ወደ ዓለም መጣ፣ ልጅ ተወለደ። በብሉይ ኪዳን ውስጥም እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች ይላል። እነዚህ ሁሉ የተስፋ ቃላትና
እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ፣ እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ የሚሉት ቃላት እንዲህም ይላል፣ በእውነት ደዌያችንን ተቀበለ ሕመማችንንም ተሸክሟል ይላል። ኢየሱስ እነዚህን ሁሉ ነገሮች በራሱ ተሸከመ። ኢየሱስ በመጣ ጊዜ ስለዚህ ነገር ተናግሯል። እንዲህ አለ፣ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶአልና። ሊሞት የመጣውም የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው። ወደዚህ ሰው ካልተመለከትን በስተቀር በራሳችን ሰብአዊ ጥንካሬ የሕግ ጥያቄዎችን ለማሟላት በቂ ብርታት ያለን አይደለንም። አይሁዶች በሥጋ እንደ ሕጉ መሠረት ለመኖር ሞክረዋል። ይህን ለማድረግ ሲሞክሩም ሊወድቁ ተቃርበው ነበር፣ እናም አላስተካከሉትም። ሰው ይህንን ለማሳካት ጥንካሬ የለውም። ዛሬም እንደ አሕዛብነታችን ለእኛም እንዲሁ ነው። ወደ ሮሜ ሰዎች ምዕራፍ 8 እንመለስ። ወደ ሮሜ ሰዎች ምዕራፍ 8 ቁጥር 3 እና 4 ከሥጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ሥጋ ምሳሌ በኃጢአትም ምክንያት ልኮ አድርጓልና፣ እንደ መንፈስ ፍቃድ እንጂ እንደ ሥጋ ፍቃድ ባንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትም በሥጋ ኮነነ። አብረህ በመንገድ ሳለህ ከባላጋራህ ጋር ፈጥነህ ተስማማ። እዚህ ላይ በሥጋችን ውስጥ ባለው ድካም ምክንያት ሕግን ማሟላት እንደማንችል ይናገራል። መጽሐፍ ቅዱስ ግን ኢየሱስ በሞቱ አማካኝነት የሕጉን ፍላጎት እንዳሟላ ይናገራል። የገዛ ልጁን በኃጢአተኛ ሥጋ ምሳሌ በኃጢአት ምክንያት ልኮ አድርጓልና፣ እንደ መንፈስ ፈቃድ እንጂ እንደ ሥጋ ፈቃድ ባንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትም በሥጋ ኮነነ። መንፈሳችን ያስጨንቀን ነበር። ያንን ኃጢአት ሰርተሃል አይደል? ይህን ኃጢአት ሰርተሃል አይደል? ያንን ስህተት ሰርተሃል አይደል? ያንን ሰው ካሁን በኋላ እንደማጠላው ተናግረህ አሁን ደግሞ እንደገና ትጠራዋለህ። እንደዚህ አይነት ውንጀላዎችን የሕሊናዎቻችን ሕግ ውጤቶች ናቸው። አትግደል። እንደዚህ ያሉ ሕጎችን በማንበብ የጥፋተኝነት ስሜቶች ይነሳሳሉ። ኢየሱስ በወንድሙ ወይም በአጎቱ ላይ የሚቆጣው ሁሉ ይፈረድበታል በማለት የተናገረው ሐሳብ ስናገኝ ሕሊናችን ይሰቃያል። እንደዚህ አይነት የሚያሰቃዩ ልቦች እንዳሉን ከዚህ ክፍል አንጻር ያንን እንገነዘባለን። እምነትን የሚጠይቀው ሕግ ነው እንጂ የሕጉን ተግባራት አይደለም። ስለዚህ በዚህ የእምነት ሕግ በኩል ብሉይ ኪዳንን ስንመረምር መስዋዕቱ በዚህ ሕግ መሠረት መቅረብ እንደነበረበት መመልከት እንችላለን። ኢየሱስ እንደተናገረው በወንድሙ ወይም በአጎቱ ላይ የሚቆጣው ሁሉ ይፈረድበታል። ነገር ግን ያን ያደረጉን ነገር ቢኖር መስዋዕታችንን አምጥተው ማቅረብ ብቻ ነበር። የእግዚአብሔር ታላቅ ፍቅር እንደዚህ እንደተደበቀ አላወቁም ነበር። አንድ ጊዜ ወደ ትንቢተ ኢሳይያስ ምዕራፍ 1 እንመለስ። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 18ን አብረን እናንብብ። ኑ እንዋቀስ ይላል እግዚአብሔር። ኃጢአታችሁ እንደ አለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደምም ብትቀላ እንደ ባዘቶ ትጠራለች። አብረን እናመዛዘን። ኑ እንዋቀስ ይላል እግዚአብሔር። ኃጢአታችሁ እንደ አለላ ብትሆን እንደ አመፃይ ትነጻለች፣ እንደ አመዳይ ትነጻለች፣ እንደ ደምም ብትቀላ እንደ ባዘቶ ትጠራለች። ይህ የእግዚአብሔር ፍቅር ነበር። ኢየሱስ ወደዚህ ዓለም በመጣ ጊዜ አይሁዶችን በአቋማቸው መሰረት ሲመለከት ሁሉም ፍርድ ይገባቸዋል። ሁሉም መጨረሻቸው ገሃነም ነበር። ሁሉም ለአሰቃቂ ቅጣት ተዳርገዋል። ነገር ግን እግዚአብሔር በታላቅ ፍቅሩ ሲመለከታቸው የይቅርታ መንገድ ነበረላቸው። ኢየሱስ በኃጢአታቸው ሁሉ በራሱ ላይ የወሰደበት ታላቅ ፍቅር በዚያ ተደብቆ ነበር። ስለዚህም የተሰጠንን የእግዚአብሔርን ቃል ስንመለከት የተከሰሰው ሰው ከእነዚህ ክሶች የሚያመልጥበት መንገድ ሕሊናው ነፃ ወጥቶ ከሕግ ነፃ ሲወጣ ነው። በመጀመሪያ ማወቅ ያለብን ይህንን ነው። ይህ በማንኛውም ዕድሜ ውስጥ ለሚኖሩ ሰዎች ተመሳሳይ ነው። እግዚአብሔር ኢየሱስን ወደዚህ ዓለም የላከው ይህንን ለመፈጸም ነው። ከዚያም አንድ ቀን
አይሁዶች በአስጨናቂ ሁኔታ ውስጥ ሲወድቁ በመከራው ጊዜ ወይም በሺህ ዓመቱ መንግስት ጊዜ ለብዙ ሰዎች ትምህርትን ለመስጠት እነዚህን ቃላት ይሰጣሉ። ነገር ግን በመጀመሪያ ደረጃ በዚህ ዓለም ውስጥ ስንኖር እነዚህ በመጀመሪያ ለአይሁድ የተነገሩ ቃላቶች ዛሬ ለኛ ትምህርት እንዴት እንደሆኑ ስናስብ ሁሉም ሰው የህሊና ስቃይ እንደሚደርስበት እንረዳለን። ምክንያቱም እግዚአብሔር የሰውን ልብ የሚመረምረው ሕግ አላቸው ወይስ የላቸውም፣ ሕግን በመጽሐፍ ቅዱስ የተማሩ ናቸው ወይስ ያልተማሩ አይሁዶች ናቸው ወይም አሕዛብ ብሎ ነው። ራሳችንን በመጽሐፍ ቅዱስ ውስጥ ስንመለከት በውስጣችን ያለው የኃጢአት ተፈጥሮ ከእግዚአብሔር ጋር ጥል ውስጥ መሆኑንና ስለዚህ እነዚህን ነገሮች በእግዚአብሔር ጸጋ እንደተሰራዩ ማወቅ አለብን። እናም የእግዚአብሔር ጸጋ ነፃ ስላወጣን አመስጋኞች መሆን አለብን። ያን ጊዜ በልባችን ውስጥ ጌታን በማመስገን ሕይወታችንን እንድንኖር ይህን ልዩ ስልጣን ስለሰጠን እግዚአብሔርን ልናመሰግነው እንችላለን። እንጸልይ። እግዚአብሔር አምላካችን ሆይ እናመሰግንሃለን። ኃጢአት ጠፍተን እንቅበዘበዝ ነበር። ነገር ግን ለአንተ ቅዱስ ፍቅር ምስጋና ይግባውና እግዚአብሔር ወደዚህ ዓለም በላከው በኢየሱስ የመስቀል ላይ ሞት በደሙ መፍሰስ ሕሊናችንን ያሰቃየው ኃጢአት ሁሉ ተሰርዮልናል። ይህንን በሕሊናችን ተገንዝበናል። ለዚህም አሁንም ደግመን እናመሰግንሃለን። በዚህ ዓለም ውስጥ ስንኖር ቅዱስ ቃልን ለሌሎች ሰዎች እናደርስ ዘንድ በዚህ ዓለም ስንኖር የበለጠ እንድናውቅ እንጸልያለን። ሁላችንም የበለጠ እንድናመሰግንህና ጸጋህን ለሌሎች ሰዎች ማዳረስ እንድንችል እንድትመራን እንጸልያለን። በዚህ መንፈስ ቅዱስ እንዲመራን እንጸልያለን። የቀረውን ሕይወታችንንም በእጅህ እንተዋለን። በጌታ በኢየሱስ ስም ጸለይን፣ አሜን።